ሰላም ዩናይትዳውያን እንዴት ናችሁ? አድማጮቻችን ትላንት ትልቁን ወርዶ ሰምተናል። ለአብዛኞቻችን የዩናይትድ ደጋፊዎች የማቲያስ ፈርናንዴስ ዝውውር ያልጠበቅነው ትልቅ የሆነ ዱብዳ ነበር። ግን ከዝውውሩ ጀርባ በጣም ብዙ ሚስጥሮች ነበሩት። ዝውውሩ ለምንድን ነው ወደ ዩናይትድ ያልተሳካው ለሚለው እንደው ለማገገምና ለማውራት ይህን ያህል ሰዓታት እንደው ቆይተናል። እኛ ቻናላችንም ዜና የሚያቀርበው ከ9 ተኩል በኋላ እስከ 10 ሰዓት ስለሆነ ከ9 እስከ 10 ሰዓት ስለሆነ እንደው ተረጋግተን የምናወራበት ጊዜ ነው ያገኘነው። ዝውውሩ እንዴት ወደ ቶተናም ሊሆን ቻለ በሚለው ብዙ መረጃዎችን እያየን ብዙ መረጃዎችን እያነሳን እየጣለን የተጣራው ነገር አሁን ዛሬ የምናወራበት ግን ይሄ ፕሮግራም ዛሬ አሁን ሙሉ ዴዲኬትድ የሚሆነው በዛ ጉዳይ ላይ ነው። ሌሎች ብዙ ዜናዎች ሊኖሩ ይችላሉ። ግን የአብዛኞቻችን የዩናይትዳውያን ሀሳብና የዩናይትዳውያን እንደው መስማት ማውራት የምንፈልግበት ዝውውር ስለሆነ ማቲያስ ፈርናንዴዝ ዝውውርን የተመለከተ የክለቡን አካሄድ ኢቨን በዝውውር መስኮት ላይ እየተከተሉ ያሉት አካሄድ ኢኒዮሶች እስከ መቼ ድረስ ነው? እንዴት ነው እንደዚህ ሊሆን የቻለው? ቶተንሃም እንዴት ነው ያለ አውሮፓ ሻምፒዮንስ ሊግ ዩናይትድን ተጫዋች ሊቀማው የቻለው? ምን ያህል ቅርቃሮሽ አደጋ ውስጥ እንደገባ በተለይ በዚህ ክረምት የዝውውር መስኮት ዩናይትድ፣ ሊቨርፑል፣ ሲቲ፣ ቼልሲ የያዙት ነገር ከፍተኛ የዝውውር ገንዘብ ማውጣት አይደለም ማንቸስተር ዩናይትድን ራሳቸውን የሊቨርፑል ሰዎችን እንደው አንገት ላይ ገመድ እየጠመጠሙ እንደሆነ እና ራሳቸውን እያነቁ እንደሆነ የሚያመላክት ፕሮግራም ነው ምሰራላችሁ። ከዛ ውጭ ቀጣይ ዩናይትድ ማቲያስ ፈርናንዴዝ በኋላ ያዛቸው 4 እጩ የአማካይ ዝርዝር ተጫዋቾች አሉ። እነኚህ ተጫዋቾች ማን ናቸው የሚለውና እንደው ዩናይትድ ምን ሊጠብቀው ይችላል በቀጣዩ ሲዝውውር በእነኚህ ተጫዋቾች የዝውውር ሁኔታ ላይ የሚለው ለማየት ሞክራሉ አድማጮች። እና አይ ቲንክ ሁሉንም ብሰሙት በጣም ደስ ይለኛል። የዛሬውን በጣም ጠቃሚ ነው። እንደው የቁጭትም ቢሆን መረጃው ግን በውስጥ እንደው ክለቡ እየሄደበትን ያለው አካሄድ እንደው የማጽናኛም ፕሮግራም አድርጋችሁ አትውሰዱት። ግን በቃ ፋክቱን ያስቀመጠ ነው። ተቃውሞም ያለው ነው፣ ድጋፍም ያለው ነው። የእናንተንም ሀሳብ እዚህ ጋር እፈልጋለሁ። ኮሜንት ላይ ተጫዋች ወደ ቶተናም በመሄዱ ምን ተሰማችሁ? በዩናይትድ አካሄድስ የዝውውር ፖሊሲ ላይ ያላችሁን አስተያየት እንድትሰጡ እፈልጋለሁ። አድማጮች ግን ቪዲዮን ላይክ ማድረጋችሁ አትርሱ። በጣም እየተቀዛቀዛችሁ ነው። ላይክ ብታደርጉ እንደው በጣም ደስ ይለኛል። ግን ግዳጅ አይደለም። ኦፍኮርስ ቤተሰቦች አብራችሁ ይሁኑ። መልካም ቆይታ። በቀጥታ ወደ ማቲያስ ፈርናንዴዝ ጉዳይ እንለፍ አድማጮች። ስለሌላ ነገር የምናወራበት ምክንያት እንደው አይታየኝም። አያይዘን አንዳንድ ነገሮችን እናነሳ ይሆናል እንጂ ዛሬ ቪዲዮ ምናልባት ሊያጠር ይችላል። ምናልባት እንደው በጣም የብሶት ቪዲዮ ሊሆን ይችላል። የዛሬው መረጃ የሚሆነው አድማጮቻችን ወይም ደግሞ እንደው ክለቡ እንዴት አድርጎ እየሄደ ነው፣ አካሄዱን ስትራክቸሩን ክለቡ እንዴት አድርጎ እየቀየረ ነው። ቶተንሃም ላለመውረድ በጣም ሲታገል የነበረና በመጨረሻው የፕሪሚየር ሊግ የመዝጊያ ጨዋታ አሸንፎ የተረፈ ቡድን አውሮፓ ቻምፒዮንስ ሊግ ላይ መሳተፍ የማይችል ቡድን ቀጣይ ሲዝን ላይ እንዴት ይህን ተጫዋች ሊቀማ ቻለ? ዩናይትድን በዝውውር መስኮት ላይ አሸንፎ ልጁን ሊያስፈርመው ቻለ ለሚለው እንደው ምላሽ ከሆናችሁ በሚል ወደፊትም ስለ ዩናይትድ ዝውውር ሁኔታ ጉዳይ ማወቅ ያሉባችሁ በጣም ወሳኝ የሆኑ ነገሮች አሉ። እነሱን ላሳውቃችሁ ስለወደድኩ ነው ይሄን ቪዲዮ ዛሬ በደንብ የምሰራውና የማወራበት የሚሆነው ማለት ነው አድማጮች። እና የማቲያስ ፈርናንዴዝን ጉዳይ ሰምታችኋል። ትላንት ማታ ላይ ነበር ለዛሬ ዜና የሚሆኑ ጉዳዮችን እንደው ስመለከት ትዊተር ላይ በድንገት የተመለከትኩት የዴቪድ ኦርኒስትንን መረጃ ማለት ነው። የአትሌቲኩን ጋዜጠኛ ትዊተር ላይ ያየሁት በጣም ነው እውነት ለመናገር በጣም ነው የደነገጥኩት ሳው ማለት ነው። ምክንያቱም ስለዘገየ ዝውውሩ ወደ ቶተንሃም ስላልሄደ ትላንት አንድ ጥያቄ አንስቼ ነበር። ይህን የትላንት ቪዲዮ የሰማችሁ ቤተሰቦቼ ትኖራላችሁ፣ እዚህ አላችሁ። እዚያ ቪዲዮ ላይ የትላንቱ ላይ ምንድን ነው ያነሳሁት ትልቅ ጥያቄ፣ ፋብሪሲዮ ሮማኖ ለሁለቱም 50-50 ነው ልጁ አሁንም ያለው። ዩናይትድም 50 እድል ይሰጣል፣ ለቶተንሃምም 50 እድል ይሰጣል ብሎናል። ነገር ግን ልጁ አሁን ለሁለቱም ክለቦች 50-50 እድል ከሰጠ ቶተንሃም ደግሞ ከዩናይትድ የተሻለ 85 ሚሊዮን ፓውንድ እንደሚያቀርብ ስለገለጸ ስካይ ስፖርት ብሎናል። ይህን ነገር ብሎናል። 85 ለመክፈል ፈቃደኛ ናቸው ብለዋል ስካይ ስፖርት። ቶተንሃሞች ይህን ያለ መክፈል ፈቃደኛ ከሆኑ ለምን ዝውውሩ እስካሁን ወደ ቶተንሃም አልተከወነም? ይህን ጥያቄ እንደው ፋብሪሲዮን አግኝቸው እድሉ ቢኖረኝ ይህን ጥያቄ በጠይቀውና ቢመልስልኝ በጣም ደስ ይለኝ ነበር ብዬ ትላንት አንድ ሀሳብ አነሳውላችሁ። ታስታውሳላችሁ ቤተሰቦች።
አሁን የዛ ጥያቄን ምላሽ ነው ያገኘሁት ማለት ነው። አሁን ምን አይነት ምላሽ እንዳገኘ ዝውውሩ በአጠቃላይ አሁን ወደ ቶተናም ስላለቀ እንደው በቀጣይ ሳብራራ የምነግራችሁ ይሆናል። ምላሹን ግን ባጭሩ አሁን አግኝቻለሁ ማለት ነው። ፋብሪዚዮ ሮማኖ አሁን በወቅቱ ያልመለሰልን ትልቁ ጥያቄ የነበረው ልጁ ለማንቸስተር ዩናይትድ እድል እየሰጠ ነበር። ይሄ ፋክት ነው። ይህን ጉዳይ በጣም አድርጋችሁ አስምሩበት። ማቲያስ ፈርናንዴዝ ከዩናይትድ ይልቅ ቶተንሃምን መርጦ አይደለም የሄደው። ይህንን እኔ ልሳሳት ወደፊትም ምናልባት ሲያወራ ወይም ኦፍኮርስ ሊያወራ አይችልም። ዩናይትድን መሄድ ፈልጌ ነበር እና ማንቸስተር ዩናይትዶች ግን እንደው ቶተንሃም ያቀረበውን ገንዘብ ስላላቀረቡልኝ ዝውውሬን ወደዛ ልፈጽም አልቻልኩም እንጂ ህልሜ የነበረው ለማንቸስተር ዩናይትድ መጫወት ነው በልቡ እንደሚል ማቲያስ ፈርናንዴዝ በጣም እርግጠኛ ነኝ። ቤተሰቦች አሁን ይሄን የማስተባበያ ቪዲዮ እየሰራሁ አይደለም፣ ግን ምክንያታዊ ሆኜ እያስረዳኋችሁ ነው። ምክንያታዊ ሆኜ ነው አሁን መናገር የምፈልገው። ለምንድን ነው ምክንያታዊ የሆንከው መንጌ? በምንድን ነው ካላችሁኝ፣ ልጁ እስከ መጨረሻው ድረስ ዛሬ ቀን ስንት ነው በፈረንጆች? ልብ በሉ ጁላይ 1 ነው አይደል? እስከ 30 የትላንቱ የወሩ መዝጊያ ላይ ቤተሰቦቻችን፣ የወሩ መዝጊያ ቀን ላይ ድረስ ልጁ ጠብቋል። ዩናይትድ ይመጣል ወይ ያሻሽላል። እዚህ ጋር ቶተንሃም ያቀረበውን 85 ሚሊዮን ፓውንድ ፊት ለፊት የሚከፈል ነው በነገራቸው ላይ። አሁን ደግሞ ክለቦች ያመጡት ትልቁ ችግር ለምሳሌ ፎረስ ሲሸጠው ኤሊዮት አንደርሰንን ያው ሰምታችኋል ቤተሰቦች፣ 85 አፕፍሮንት ነው። በቃ ከዚህ በኋላ ሌሎች ክለቦችም እችን ጨዋታ ይጫወቷታል። አዶንስ አንፈልግም፣ አዶንስ የሚባል ነገር በቃ መስማት አንፈልግም ክለቦች ሊሉ ይችላሉ ከዚህ በኋላ። ምክንያቱም ፎረስት ይሄን አደረገ ሲቲ ላይ፣ ዌስትሃም ደግሞ ይሄን አደረገ ቶተንሃም ላይ። ከቀጣይም ዩናይትድ በሚያስፈርማቸው በተለይ እንግሊዝ ውስጥ ለሚፈጸሙ ዝውውሮች አፕ ፍሮንት ብቻ ነው የምንፈልገው፣ የተጣራ ገንዘብ እንጂ አዶንስ ወደፊት ምናምን የሚባል ነገር አንፈልግም፣ እሱ ደብሮናል ሊሉ ይችላሉ እንደ ሻጭ ክለቦች ማለት ነው ከዚህ በኋላ። እና ምንድነው ልላችሁ የፈለግኩት ዩናይትድ እስከ መጨረሻዋ ቀን ድረስ ትላንት 30 ነው ቀን ልጁ እስከ መጨረሻዋ እስከ ትላንትናው ቀን ድረስ ለማንቸስተር ዩናይትድ እድል ሰጥቷል። ዩናይትድ ቶተንሃም ያቀረበውን ማች እንዲያደርግ ዩናይትድ በተደጋጋሚ እድል ተሰጥቷቸው ኢቨን ተጠብቀው ዌስትሃም ዩናይትድ ለመጨረሻ ጊዜ የቶተንሃምን ሂሳብ ከመቀበሉ በፊት የልጁን ፍላጎት ላሟላ በሚል ማንቸስተር ዩናይትድ ለመጨረሻ ጥያቄውን አቅርቦቱን ያሻሽል እንደሆነ ቶተንሃም ከቶተንሃም በተሻለ ወይም ከቶተንሃምን ሂሳብ ማች ያደርግ እንደሆነ ዌስትሃም ዩናይትድ ጠይቆ፣ ነገር ግን ዩናይትድ ማች አላደረግም በማለቱ ነው ተጫዋቹ ወደ ቶተንሃም ለመዛወር የተስማማው እንጂ ቶተንሃሞች ልጁን ለማስፈረም ከተስማሙ ቆይተዋል። ቤተሰቦች ይህንን ያረጋገጥኩት አሁን አያችሁ። ትላንት ስጠይቀው የነበረ ጥያቄ በጣም ትክክለኛ እንደሆነ ነው እኔ ከዝውውሩ የተረዳሁት። አሁን ልጁ ወደ ቶተንሃም ሊሄድ እንደሚችል እኮ አውቃለሁ። ውስጤ የሆነ ነገር ይነግረኛል። እድሉ ዩናይትድ እንዳለው ባምንም ግን ወደ ቶተንሃም እያደላ እንደሆነ ዝውውሩ አውቀዋለሁ። ግን ለምንድን ነው የቶተንሃም ዝውውር በፍጥነት ያልተከናወነው? እነሱ በሁሉም ነገር ከዩናይትድ የተሻለ ነገር አቅርበው በሁሉም ነገር ከማንቸስተር ዩናይትድ የተሻለ ነገር ሰጥተው በደሞዝ በሉት በ85 ሚሊዮን ፓውንድ ፕላስ በመስጠት በሉት። ስለዚህ ለምንድን ነው ዝውውሩ ያልሆነው የሚል ነበር ትልቁ ጥያቄ። እኔ የሚመልስልኝ ሰው ያጣሁትና የጠየኩት የነበረው አያችሁ። ስለዚህ አሁን ዝውውሩ ወደ ቶተንሃም እውን ከሆነ ያው በመጨረሻዋ ቀን ያው የካላንደር መዝጊያ ስለሆነ ነው ትላንት 30 ስለሆነ በፈረንጆች እንደዚህ የምላችሁ ማለት ነው። ግዴታ መስማማት ያለባቸው ቀን ትላንት ስለነበር እና አሁን ተመለሰልኝ ይሄ ጥያቄ። ምክንያቱም ማቲያስ ፈርናንዴዝ ለዩናይትድ ቅድሚያ ሰጥቶ ነበር። ማቲያስ ፈርናንዴዝ አይ ቲንክ በጣም እርግጠኛ ነኝ ቤተሰቦች ከቶተንሃም ባነሰ ደሞዝ ቶተንሃም 250,000 ፓውንድ ሳምንታዊ ደሞዝ ነው አቀረቡለት ሰጡት የተባለው አድማጮቻችን 250,000 ፓውንድ ያውም አውሮፓ ቻምፒዮንስ ሊግ ሳይጫወቱ ነው ለልጁ የከፈሉት። ኢማጂን ለልጁ የከፈሉት ዩናይትድ 170,000 ፓውንድ አካባቢ 170,000 ወይ 200,000 ፓውንድ አካባቢ ደሞዝ ዩናይትድ ለልጁ ለመስጠት ፈቃደኛ ነበር። ይሄን ግን ልጁ ተቀብሎ ነበር። የደሞዝ ችግር የለበትም ነበር። ባነሰ ደሞዝ ተጫዋቹ ለዩናይትድ የመጫወት ፍላጎት ነበረው። ግን ትልቁ ችግር ደግሞ ማች ማድረግ ደግሞ አልፈለጉም። ቶተንሃም ያቀረበውን ገንዘብ ዩናይትዶች ማች ማድረግ አልፈለጉም። ያውም አፕ ፍሮንት 85 ቴብል ላይ ማስቀመጥ አልፈለጉም። ስለዚህ ማቲያስ ፈርናንዴዝ እስከ መጨረሻው ቀን እድል ከሰጣቸው በኋላ ባነሰ ደሞዝ ለዩናይትድ ለመጫወት ልጁ ፍላጎት አሳይቶ
እንደው ከጠበቃቸው በኋላ ግን ያን ሂሳብ ማች እንደማያደርጉ ሲረጋገጥ በቃ በመጨረሻ አማራጭ የለም። ስለዚህ ዝውውሩ ተከናወነ ማለት ነው። አሁን አገኛችሁ ቤተሰቦች፣ ተረዳችሁ ዝውውሩ እንዴት እንደሆነ። ማቲያስ ፈርናንዴዝን በትንሽ ነገር እወቅሰዋለሁ አንድ እንጂ በአብላጫው የዝውውሩ እንቅስቃሴ ሂደት ላይ ደግሞ ልጁ ለዩናይትድ እድሉን ሰጥቷል። ፕራይሱን እሱ መተመን አይችልም። እኔ የሚሸጠው በ85 ነው ብሎ ተጫዋቹ ራሱ ላይ ዋጋ አልለጠፈም። የለጠፈበት የሚሸጠው ክለብ ነው። ማቲያስ ፈርናንዴዝ ዩናይትድን እንዲህ ክዶ በአውሮፓ ቻምፒዮንስ ሊግ ለማይጫወት ቡድን ፈረመ። ዩናይትድ እዚህ ጋር በቃ ሂሙሌት ተደረገ። በተለይ የተቃራኒ ቡድን ደጋፊዎች የሚያወሩት ነገር ዩናይትድ በዚህም ተጫዋች ሪጀክት ተደረገ ብለው ይሏቸዋል። ግን ፋክቱ ይሄ አይደለም። እንዴ ልጁ ዩናይትድን ሪጀክት ቢያደርግ እኮ የቶተንሃም ዝውውር ከ10 ቀን በፊት መከወን ነበረበት። ከ10 ቀን በፊት ምንም እኮ ችግር የሌለው እኮ ነገር ነው። የቶተንሃም ዝውውር ቀድሞ እኮ እነሱን እንከፍላለን ብለው ያሳወቁት ነገር ነው። ከሳምንት በፊት ይህን ቶተንሃም አሳውቀዋል። ግን ተጠበቀ። እስከ 30 ቀን ድረስ ዩናይትድ ተጠበቀ። አንዳንዶች እንደሚሉት እንደውም ዌስትሃሞች ደውለው ማች አድርጉ፣ ምክንያቱም ልጁ የሚፈልገው ለዩናይትድ መጫወት ለዩናይትድ ፋቨር ስለሚያደርግ እናንተ ቶተንሃሞች ያቀረቡትን ገንዘብ ስጡን እና ልጁን ከፈለጋችሁ ከዛ በኋላ ማች ካደረጉ በኋላ የመጨረሻ ውሳኔ የሚሆነው የማን ነው? የተጫዋቹ ማለት ነው። ዌስትሃሞች የሁለቱንም የመቀበል ችግር የለባቸው። ማች ካደረጉ ልጁን ነው የሚጠይቁት። ከዛ ሁለቱ ክለቦች ተመሳሳይ ጥያቄ ካቀረቡ ማለት ነው 85 ልጁ አንተ የት ነው የምትፈልገው? እኛ የሁለቱንም ተቀብለናል፣ ወደ ፈለክበት መርጠህ ክለብ ሂድ ብለው ነው የሚሉት ማለት ነው ለልጁ። ከዛ ሲጠየቁ ዩናይትዶች ግን ቶተንሃም የሚከፍለውን አፕ ፍሮንት ክፍያ ማለት ነው 85ኛ አንከፍልም አሉ። ምክንያቱም ዩናይትድ ያቀረበው ሰምታችሁ ሊሆን ይችላል ቤተሰቦቼ፣ ዩናይትድ 15 ሚሊዮን አዶንስ ነው 70 ሚሊዮን አፍሮንት የሚከፈል የ15 ሚሊዮን ፓውንድ ልዩነት አለ። ጊዜ ዩናይትድም እኮ 85 አቅርቧል። በመርህ ደረጃ 85 ዩናይትድ አቅርቧል። ችግሩ የዩናይትድ አሁን እዚህ ጋር እና ሌሎች ክለቦች የሚከተሉት ነገር እና እንደ ትሬንድ እየታየ ያለው ከዚህ በኋላ አዶንስ እየቀረ ሊመጣ ነው ማለት ነው። በቃ ኦልሞስት እየቀረ ሊመጣ ነው። ዩናይትድ አሁን እንደ ድሮ ዝውውር የመፈጸም ስትራቴጂ ነው እየተከተለ ያለው። 70 ሲደመር 15 እሺ። ማንቸስተር ሲቲ 121 ነበር እስከ አዶንስ ያቀረበው ትዝ ካላችሁ ለኤሌት አንደርሰን ውድቅ ያደረጉትና ያነሰውን 116 ሚሊዮን ፓውንድ ሂሳብ ተቀበሉ። ምክንያቱም ከ121 ሚሊዮን ፓውንድ ውስጥ በፍሮንት የሚከፈል ክፍያ የነበረው ሲቲ ያቀረበው 106 ሚሊዮን ፓውንድ ነበር። የዲክላን ራይስን የዝውውር ሪከርድ የሚሰብር ዋጋ ነበር ያቀረበው ማንቸስተር ሲቲ። የዲክላን ራይስን ዝውውር የአማካይ ስፍራ ዝውውር የሚሰብር ገንዘብ አቀረበ። 106 ሲደመር 15 ሚሊዮን ፓውንድ ደግሞ አዶንስ ለኢሊያት አንደርሰን ካስታወሳችሁ። ከዛ ጉር ተባለ። ሲቲ 121 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አቅርቦ ነገር ግን ፎረስቶች ጥያቄውን ውድቅ አደረጉባቸው፣ አልቀበልም አሏቸው ተብሎ በጣም ተወራ ካስታወሳችሁ። ከዛ ደግሞ 116 አቅርበው ተቀበሉት ተብሎ ተወራ። 116 ሚሊዮን ፓውንድ አቅርበው ተቀበሉት ተብሎ ተወራ። ስለዚህ እዚህ ጋር ያለው ትልቁ ልዩነት ምንድን ነው? ክለቦች አዶንስ ይጠላሉ። ዩናይትድ አሁን 85 ሚሊዮን ፓውንድ አቅርቦ ነበር ሲባል እንዴት በቃ ቶተንሃምም 85 አቀረበ። ስለዚህ ለምንድን ነው ልጁ ወደ ዩናይትድ ያልሄደው? ለምንድን ነው ተጫዋቹ ቶተንሃምን ያመረጠው የሚል ጥያቄ ሊነሳ ይችላል። የዝውውርን በጣም ጥልቀት የሆኑ ባህሪ ማትረዱ ከሆነ እንዲህ ልትሉ ትችላላችሁ። አሁን ኖርማሊ አንድ እግር ኳስን አልፎ አልፎ የሚከታተል ሰው እንደዚህ አይነት ስሜት ሊያድርበት ይችላል። ግን ፋክቱ ይሄ ነው። አያችሁ 121 ሚሊዮን ፓውንድ ፓኬጅ እና 116 ሚሊዮን በቀጥታ መክፈል ፍጹም የተለያዩ ነገሮች ናቸው። አዶንስ እኮ ከሆነ ነው ገንዘቡ አየር ላይ ሊቀር ይችላል። ክለቦች ለምን ሪስክ ይወስዳሉ? አየር ላይ ለሚቀር ገንዘብ ገና ለገና ክፈሉት አትክፈሉት ለማይታወቅ ገንዘብ እንዴት አድርጋችሁ ነው ያን ተጫዋች ተማምናችሁ የምትለቁት? አገኘዋለሁ ገንዘቡን ብላችሁ የምታስቡት? አዶንሱ በጣም ቀላል እስካልሆነ ድረስ ማለት ነው። አድማጮቻችን አያችሁ፣ ዩናይትድም 85 አቀረበ ተባለ። አሁን እኔ በጣም ስሰማው ነው የገረመኝ የሳኩት። የማይሆን ነገር ነው። እንደማይቀበሉት እኮ ቀደም ብለው ተናግረዋል እኮ ዌስትሃም ዩናይትዶች። 85 መነሻችን ነው፣ በቃ ፊክስድ የሆነች ፕራይስ ነች። አዶንስ ሁሉ ሊኖረው ይችላል በነገራችሁ ላይ ከ85 ፊክስድ ውጪ ፕላስ ሁሉ እየተባለ ነው እና ቶተንሃም ይሄን አቅርበው እናንተ 70 አቅርባችሁ ሲደመር 15 ብላችሁ የምታዝጓቸው ከሆነ ዌስትሃም ዩናይትዶችን ስልካችሁን አያነሱም። በቃ ቤተሰቦቻችን እዚህ ጋር ቶታሊ ዩናይትድ በቶተንሃም ተበልጧል። ዩናይትድ
ግን በጣም የማመሰግነው እኔ ተጫዋቹ ለዩናይትድ እድል ሰጥቷል እንጂ ቀደም ብሎ ዝውውሩን ወደ ቶተንሃም መፈጸም ማጠናቀቅ ይችል ነበር። እስከ ትላንት ድረስ የቆየው አያም ሹር ቤተሰቦች፣ እኔ በዚህ ጉዳይ ልሳሳት፣ እስከ ትላንት ድረስ የቆየው ልጁ ለዩናይትድ ቅድሚያ ሰጥቶ ማንቸስተር ዩናይትዶች ያስፈርሙኛል ብሎ ለዩናይትድ እድል እየሰጠ ነበር። ደጋግሞ እድል እየሰጠ ነበር፣ ግን እነሱ አልተጠቀሙበትም። ስለዚህ አንድ እዚህ ጋር በጣም እየፈጠኑ ነው ዌስትሃም ዩናይትዶች ከካላንደሩ በፊት ልጁን ለመሸጥ ወይ ለመልቀቅ ለመስማማት እነሱ እየፈጠኑ ነው። ተጫዋቹ መወሰን ነበረበት። ዴድላይን ነበር ትላንትና የመጨረሻ ማች ማድረግ ነበረባቸው። ዩናይትዶች ግን ማች ማድረግ ስላልቻሉ በቃ ወደዛ መሄድ ነበረበት። ሄደ። ዝውውሩ በዚህ መልኩ ባለቀ ማለት ነው አድማጮቻችን። ስለዚህ ማቲያስ ፈርናንዴዝ ዩናይትድን አልመረጠም። ተጫዋቹ ከዩናይትድ ይልቅ ለቶተንሃም መርጧል የምትሉኝ ከሆነ ይሄ ሐሰት መረጃ ነው። እንዳታምኑ ቤተሰቦች እንዳታምኑ። ግን ደግሞ ይሄንን ስል ግን ተጫዋቹ ድርሻ የለውም ማለት አይደለም። እዚህ ጋር ላሰምርበት እፈልጋለሁ። በተጫዋቹ ላይ መፍረድ አልፈልግም። ግን ደግሞ ተጫዋቹ ፉሊ ለማንቸስተር ዩናይትድ ኮሚትድ የሆነ ተጫዋች አልነበረም። አላቅም ከጀርባ ወኪሉ ጆርጌ ሜንዴዝ ነው ብያቸዋለሁ። በተደጋጋሚ ስናገር ነበር። ጆርጌ ሜንዴዝ የልጁን ምናልባት እንደው ባያስገድደውም ግን ሊጠመዝዘው ይችላል። ይሄ ማስገደድ የሚመስል ነገር ውስጥ ሊከተው ይችላል ልጁን። አንድ ሁለተኛ ደግሞ ዌስትሃም ዩናይትድ ክለቡ አለ። ክለቡም ቢሆን ልጁ ላይ ጫና ያሳድርበታል። ይህን ገንዘብ ዩናይትድ እሺ እኛ ለማንም እንለቀሃለን፣ ለማንም እንሸጣለን፣ ችግር የለብንም፣ ዩናይትድ ያምጣ ነው አሁን ቶተንሃም የሚከፍለውን ገንዘብ ዩናይትድ ለእኛ ይስጠን እንጂ እኛ እኮ አትሄድ አላልንህም ወደ ዩናይትድ ብለው ሊሉት ይችላሉ። ወኪሉ ጆርጌ ሜንዴዝ ይህን ስራ ይሰራል። ቤተሰቦቻችን ይህን ስራ ይሰራል ወኪሉ፣ ችግር የለበትም። ምክንያቱም ልጁን ሊጫኑ ሊያሳምነው ይፈልጋል ማለት ነው። ቤተሰቦቻችን አያችሁ፣ አሁን የልጁ ትልቁ ድክመት ወይም ደግሞ ድክመት አለው የልጁ ትልቅ የሆነ ጉልበት ማጣት ተጫዋቹን ወደ ቶተንሃም እንዲገፋ አድርጎታል። እና ወደ ቶተንሃም ሄዶ ለቶተንሃም እንዲፈርም የእነሱን ጥያቄ እንዲቀበል አድርጎታል ብዬ ነው ማስበው። ለምንድን ነው ይሄን ያልኳችሁ? ምሳሌ ልስጣችሁ። ለምሳሌ አሁን የማቲያስ ኩኛ ዝውውር ብዙ ክለቦች ይፈልጉት ነበር። ልጁ ካስታወሳችሁ ብዙ ክለቦች የማቲያስ ኩኛ የውል ማፍረሻ ሂሳብ ከዓመት በፊት እኮ አሁን 60 እና 70 ሚሊዮን ፓውንድ እኮ በጣም ብዙ የዝውውር ገንዘብ እየተባለ ነበር። የሚያስገርም ነው ምን ያህል ማርኬቱ እንደተቀየረ እኮ ነው ይሄ የሚያሳየን። ቤተሰቦች ለማቲያስ ኩኛ የውል ማፍረሻ ሂሳብ ስለነበረ ለዩናይትድ ምንም ችግር የለም። ውል ማፍረሻ ሂሳብ ነው፣ ትከፍላለህ፣ ትወስደዋለህ። ኢንስታልመንት ብቻ ነው የምትደራደረው። ገባ? ኢንስታልመንቷን ታካክሳለህ በሆነ ሂሳብ እንዲያርገህ በ4 ተርም ምናምን ትከፍላለህ። ውል ማፍረሻ ነው። ትልቁ ዩናይትድ እዛ ጋር አድቫንቴጅ ያገኘው ምንድነው? ኩኛ ለሌሎች ክለቦች በር ዘጋ። ዩናይትድ ያለ አውሮፓ ሻምፒዮንስ ሊግ ሳይጫወት ከአውሮፓ ሻምፒዮንስ ሊግ ውጭ ሆኖ ግን ማቲያስ ኩኛ ዩናይትድን ብቻ ብሎ ስለነበር ማንም ክለብ ልጁን አልተጠቀሙም። ፍላጎቱን ካወቀ በኋላ ለዩናይትድ መፈረም እንደሚፈልግ ከተናገረ በኋላ ማንም ክለብ ደፍሮ ልጁን አልጠየቁም። በቃ ዩናይትድ ብቸኛው ክለብ ነው ሄደ ተደራደረ፣ ከወልቭሶች ጋር ጨርሰው ማለት ነው፣ አዶንሱን በሙሉ ማለት ነው። እዚህ ጋር አሁን ኩኛ ለዩናይትድ ፓወር ሆነ፣ ጉልበት ሆነ። አያችሁ በቃ ለወልቭስ ደግሞ ጉልበት አሳጣ ማለት ነው። ሌሎች ክለቦች መጥተው በ2 ተርም ከፍለው ሁሉ እኮ ሊወስዱት ይችላሉ። ይሄ ዩናይትድ በ4 ተርም ነው አይደል ያለው። ሌሎች ክለቦች በ2 ተርም ወይ በአንዴ እንክፈልኛ ስጡን ሁሉ ብለው ሊመጡ ይችላሉ። ግን ዘጋባቸው። በቃ እዛ ጋር ብሎክ አደረገ ኩኛ። ዩናይትድ ብቻ አለ። ብሪያን ምቡሞ ካስታወሳችሁ ብሪያን ምቡሞ ወደ ዩናይትድ ሲመጣ ምንድን ነው ያለው? ቶተንሃም እንደዛ ገፍቶ ልጁን ከዩናይትድ መዳፍ ለመንጠቅ ዩናይትድን እኮ እሳት ውስጥ ነበር የከተቱት። ልጁ በ65 ሚሊዮን ፓውንድ ማለቅ የነበረበትን ዝውውር እስከ 75 ሚሊዮን ፓውንድ እንዲያድግ ያደረጉት፣ ለብሬንትፎርዶች የልብ ሰጥተው የተጫዋቹን ዋጋ 5 እያሉ እንዲጨምሩ ያደረጉት ሁለቴ ማን ናቸው? ቶተንሃሞች ናቸው። ቶተንሃሞች ምክንያቱም ብሪያን ምቡሞን በጣም ፈልገውታል። ከዩናይትድ ለመንጠቅ እንዲያሰፍስፈው ነበረ። በቃ ከዩናይትድ ጋር ችግር ያለባቸው ነው የሚመስለው ቶተንሃሞች፣ በተለይ ከባለፈው ክረምት የዝውውር መስኮት ጀምሮ ከብሩኖ ፈርናንዴዝ ጀምሮ። ብሩኖ ፈርናንዴዝንም እኮ ሊነጥቁን ነበር፣ ሊወስዱት ነበር ልጁ እና እዛ ጋር ማንገደለ ኪል ያደረጋቸው ራሱ ብሪያን ምቡሞ ኪል ያደረጋቸው። ምክንያቱም እኔ ፍላጎቴ ወደ ዩናይትድ መሄድ ነው። እናንተ ምንም ያህል ገንዘብ አቅርቡ፣ ምንም ያህል ደመወዝ ስጡኝ፣ ግን ለዩናይትድ እነሱ ያው ሻምፒዮንስ ሊግ እየተጫወቱ ግን ተጫዋቹ ለማንቸስተር ዩናይትድ ያለ አውሮፓ ሻምፒዮንስ ሊግ ለመጫወት ልቡ ዩናይትድ ጋር ስለነበረ ብሪያን ምቡሞ የቶተንሃምን ፍላጎት ምን አደረገ? ኪል አደረገ። በቃ እዛ ጋር ዘጋቸው።
አሁን አልቀበልም እኮ አላለም ብራያን ምቦሞ፣ ወደ ቶተንሃም አልሄድም እኮ አላለም። ግን ለዩናይትድ ነው ቅድሚያ የምሰጠው ብሎ ተጫዋቹ የቶተንሃምን ጥያቄ ነው ብሎክ ያደረገው ማለት ነው። ልጁ አልሰማቸውም፣ ለጊዜው አልሰማቸውም ነበር። ምናልባት አላውቅም ዩናይትድ ባይስማማ ኖሮ ልክ አሁን ወካዌ እንዳደረገው እንደው አልበዛባቸውም እንጂ ያኔ ዋጋው ብራያን ምቦሞ 80 100 ምናምን ቢሆን ኖሮ ወይ 90 ቢሆን ኖሮ እና ዩናይትድ እንደዚህ ምንድነው ቢያሽላላ ኖሮ ይሄኔ በቃ አድማጮቻችን ቶተንሃም ላፍ አድርጎት ነበር ማለት ነው። ብራያን ምቦሞ ግን ለልጁ ስትሬንግዝ ምስጋና ይግባ፣ ለልጁ ውሳኔ ምስጋና ይግባ። ዩናይትድን ብለው መርጠው ስለሆነ ብራያን ምቦሞና ማቲያስ ኩኛ ማንም ክለብ እንዲሁ ደፍሮ ቶተንሃም ነው የደፈረው ብራያን ምቦሞን ደፍሮ ለመንጠቅ ጥረት ሲያደርግ ነበር። ሌሎች ክለቦች በቃ ብዙ አልተጫረቱም እኮ ግን ይፈልጉታል። የሚፈልጉት እኮ ብዙ ነበሩ፣ ያውቃሉ፣ ግን የልጁን ፍላጎት ያውቃሉ። ስለዚህ በጊዜ ምን ብለው ወጡ? ሹልክ ብለው ወጡ። ከዚህ ተጫዋች ዝውውር ሹልክ ብለው ነው የወጡት ክለቦች። ማቲያስ ፈርናንዴዝስ ማን ፈልጎት ነበር? ማድሪድ ፈልጎት ነበር፣ አርሰናል ፈልጎት ነበር። ተጠጉ እነኚህ ክለቦች ሲያዩ አንደኛ የዝውውር ዋጋው 85 ሚሊዮን ፓውንድ አፍሮንት የሚከፈል ነው። እቺ ነገር ከባድ ነች። አያችሁ አርሰናልም እኮ አማካይ ይፈልጋል፣ ግን ገንዘብ አጥቶ አይደለም። አርሰናል ልብ በሉ ገንዘብ አላጣም። አርሰናል 85 ሚሊዮን ፓውንድ የመክፈል አቅም አለው፣ ከዛም በላይ የሚከፍል ክለብ ነው። አሁን ፋይናንስ ላይ በጣም ጥሩ ናቸው። ሁለት ነገር ነው ያዩት። አንደኛ ለዚህ ተጫዋች የተጠየቀው ገንዘብ በጣም ተጋነደ። ሁለተኛ ነገር ደግሞ ልጁ ቅድሚያ የሰጣቸው ጉዳዮች አሉ። ለምሳሌ ማንቸስተር ዩናይትድ ቅድሚያ ሰጥቷል። የሚጠይቀው ደግሞ ደሞዝ አለ። ተጫዋች 250 ሺህ ፓውንድ ነው እየጠየቀ ያለው። ይሄ ዝውውር አይሆንም አያዋጣንም አሉ። በጊዜ እነሱ ተቀይሱ። በጊዜ ገና ሳይመሽ ሳይጨልም ጊዜ ሳያባክኑ ቤተሰቦቻችን ጊዜ ሳያባክኑ ሌሎች ስራዎች መስራት ስላለባቸው ቁጭ ብለው ጥግ ላይ መመልከት ጀመሩ። ሲያያችሁ ዩናይትድ ግን እስከ መጨረሻዋ ቀንና ሰዓት ድረስ ሄደ። ለምን? ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ ቅድሚያ ስለሰጠ። እያመሰገንኩት ግን አይደለም ቤተሰቦች፣ ተጫዋቹ ዝውውሩ ላይ ድርሻ የለውም ብዬ እያልኩኝ አይደለም፣ ግን ተጽዕኖ ነበረበት። ከፍተኛ የሆነ የኤጀንቱ የጆርጌ ሜንዴስ ተጽዕኖ ነበረበት። ተጫዋቹ ከፍተኛ የሆነ የዌስትሃም ዩናይትድ ከፍተኛ የሆነ ማስገደድ ነበረበት። ልጁ አንድ ክለብ ብቻ እንዲመርጥ ማስገደድ፣ አለበለዚያ አንሸጥህም፣ ከዚህ ክለብ አትለቅም የሚል ከፍተኛ የሆነ ማስገደድ ነበረበት። የሁለቱ የዌስትሃም ዩናይትድ ጉልበት፣ የኤጀንቱ ጆርጌ ሜንዴዝ ጉልበት ተጫዋቹ በቃ ወደ ቶተንሃም እንዲሄድ አድርጎታል ብዬ ነው እኔ በግሌ የምወስዱ ይህን ዝውውር የምወስደው እንጂ በፍጹም በምንም ተአምር በምንም ታሪክ ማቲያስ ፈርናንዴዝ ከማንቸስተር ዩናይትድ ይልቅ ቶተንሃም ሊመርጥ አይችልም። በምንም ምክንያት በምንም መስፈርት ቤተሰቦች በምንም መስፈርት ልጁ አስገዳጅ ሁኔታ ውስጥ ገብቷል። ያውም የመጨረሻ እድል ሰጥቶ ነው ያልኳችሁ። እንደው 100% ለዩናይትድ ልጁ ኮሚትድ ሆኗል ባልልም፣ ግን እድሉን ሰጥቷቸዋል ማች እንዲያደርጉ፣ የቶተንሃምን አቅርቦት ማች እንዲያደርጉ፣ ያውም ባነሰ ደሞዝ። ወደፊት ትሰማላችሁ ዩናይትድ ለመግባት በምን ያህል ደሞዝ ተስማምቶ እንደነበር። ቶተንሃም ቤት ደግሞ አሁን ምን ያህል ደሞዝ እንዲከፈለው እንደተስማማ ወደፊት ዝርዝር ጉዳይ ትሰማላችሁ። ያኔ መንጌ ተሳስታል ብላችሁ በሉኝ። ተጫዋቹ ቀዳሚ ምርጫ የነበረው ዩናይትድ ነበር። እድሉን ስላልተጠቀሙ ልጁ ጊዜ እየረፈደ ስለሆነ ቶሎ መሸጥ ስላለባቸው ዌስትሃም ዩናይትዶች እንደው በጥድፊያም ልጁን በማስገደድም በሉት በማዋከብም በሉት ወደ ቶተንሃም እንዲሄድ አድርገውታል ማለት ነው። ጆርጅ ሜንዴስን ጨምሮ። ሜንዴስ አንድ ፕሪንሲፕል አለው፣ ልብ በሉ። አንድ ፕሪንሲፕል የጆርጌ ሜንዴስ የሚያስጠብቀው የኤጀንሲውን መብት ብቻ ነው። ለኤጀንሲው ክብር ይሰጣል። ለተጫዋቹ ክብር የሚሰጥ ሰው አይደለም፣ ወኪል አይደለም። መጥፎ ወኪል ነው የምላቸው ለዚህ ነው። ከዩናይትድ ጋር ቃለው በጣም ብዙ ጥሩ የሆኑ ቢዝነሶችን ሰርቷል። በተለይ ፖርቱጋላውያን ተጫዋቾችን ወኪል ሆኖ በመያዝና ትልልቅ ዝውውሮችን በመፈጸም የሚታወቅ ሰው ነው ጆርጌ ሜንዴስ። ግን ለተጫዋችም ይሆን አይደለም፣ ለራሱ ኤጀንሲ ገንዘብ ሀብት የሚያካብት ሰው ነው። በጣም ሰልፊሽ ሰው ነው። ለዚህ ተጫዋች የእግር ኳስ ኬሪየር አልተጠነቀቀም። እመኑኝ ማቲያስ ፈርናንዴዝ በዚህ ውሳኔው አንድ ቀን ይጸጸታል። ለምን ማንቸስተር ዩናይትድ አልተዘዋወርኩም ብዬ ወኪሌ ላይ ማመፅ ነበረብኝ ብሎ ሊል ይችላል። አንድ ቀን ይሄድ ማለቱን አይቀርም። አሁን ዛት ዚት በቃ 4 ነጥብ እዚህ ጋር እንዝጋው። የተጫዋቹ ዝውውር እንዴት ተከወነ፣ በምንስ ሁኔታ ተጫዋቹ ለዩናይትድ እድል ሰጥቶ ነበር ወይ ለሚለው ምላሽ እንደሆናችሁ በሚል ቤተሰቦች ይህን ጉዳይ እንደው ያወረፉበት። ሁኔታው ያናድዳል። በጣም ነው የሚያናድደው። እውነት ለመናገር ለምንድን ነው የሚያናድደው? ምክንያቱም ማንቸስተር ዩናይትድ እስካሁን ድረስ አንደኛ ብሎ የያዛቸውን ቁጥር 1 የዝውውር ኢላማዎች በሙሉ አጣ።
3-4 ተጫዋቾች ነበሩ የተያዙ ተጫዋቾች ማለት ነው በዩናይትድ ኤሊት ኤ የተባሉ የዝውውር ኢላማዎች። አንደኛው ኢሌት አንደርሰን ነበር። ኢሌት አንደርሰንን በዛ ሁኔታ አጣኑ። የሱም ዝውውር ቢሆን በጣም ከባድ ነው። ቤተሰቦች እንዴ የምንሰማው እኮ ጆሮን እንደው ጭው የሚያደርግ ገንዘብ ነው። አንድ ሲዝን አንድ ተጫዋች ሳይጫወት በአንድ ክለብ እንዴት በሳምንት 300,000 ፓውንድ ተከፍሎት ለሲቲ ይጫወታል እንዴ? ትላንት ብዙ የእንግሊዝ ክለቦች እየተቀጡ ነበር። እኔ ማንቸስተር ሲቲ ቅጣቱ ይሄ የፍርድ ቤቱ ሂደት ሄዶበት ብቻ እኔ ከክለቡ ጋር አብሮታች ዘጭ ብሎ ወርዶ ተጫዋቾች ሲያለቅሱ እንዳንሰማ ነው እኔ በጣም የምሰጋው። ትላንት አሁን እነ ኤቨርተን እና አስቶን ቪላ የተቀጡትን ገንዘብ አይታችኋል አይደል? ተነጋግረው 19 ሚሊዮን ፓውንድ ምናምን የተቀጡት በትንሽ ያውም ህግ ጥሰት ምክንያት በጣም ትንሽ ህግ ጥሳችኋል በሚል ብሪች አድርጋችኋል ተሚል 1-4 ክለብ ነው። አልያዝኩትም መረጃውን እንዳጋጣሚ ነው ያየሁት እንጂ ፕሮግራም አድርጌ አይደለም የመጣሁት። ዩሲ እነኚህ ክለቦች በትንሽ ጥሰት የህግ ጥሰትና ህጉን ባለመጠበቃቸው ባለማጣጣማቸው ወጫቸውንና ገቢያቸውን እነ ኒውካስልን ጨምሮ ተቀጡ ተባለ። ከ20 ሚሊዮን ፓውንድ ይሆናል የተቀጣው አንድ ክለብ። ማንቸስተር ሲቲ 110 ምናምን ክስ ያለበት ክለብ እስቲ በገንዘብ ቢተመን ምን ያህል ገንዘብ ነው ሊቀጣ የሚችለው? ገንዘብ ራሱ አይሆንም እንጂ ከገንዘብ በላይ ነው የሲቲ ቅጣት ሊሆን የሚችለው። ዩሲ የሆነ ልክ ያልሆነ ነገር አለ ሲቲ ቤት። ተጫዋቾች የሚያስፈርሙበት መንገድ ልክ አይደለም። ከኤጀንት ክፍያ አንጻር በሉት ይሄ ተዉት፣ ሌላ ስፖንሰርሺፕ ምናምን ጥሰዋል የተባለው 100 እና ከዛ በላይ የሚቆጠረውን የህግ ጥሰት ፈጣሪ ነው የሚያውቀው። እንግዲህ እንዴት አድርገው እንደጣሱት እና ቅጣታቸው ምን ሊሆን እንደሚችል ኢቨን እኔ ሻምፒዮንሺፕ መጫወታቸው ራሱ እንጃ። ቀጣይ ቅጣቱ እንትን የሚል ከሆነ ፍርዶ የሚሰጥባቸው ከሆነ ማለት ነው እነኚህ ክለቦች እና አስቶን ቪላ ምናምን 19 ሚሊዮን ፓውንድ ከተቀጡ ኢማጂን አስቡት ሲቲ ምን ሊሆን እንደሚችል። የሚያስፈርሙበት መንገድ ተጫዋች ልክ አይደለም። የሆነ ትክክል ያልሆነ ነገር አለ ሲቲ ቤት ውስጥ። በቃ ገበያውን ማርኬቱን የማፋለስ ነገር አለ። ገደብ ሊበጅለት ይገባል። እኔ አሁን ደስተኛ አይደለሁም። ኢሌት አንደርሰን በሳምንት 300,000 ፓውንድ እየተከፈለው ለዩናይትድ ቢፈርም ዩናይትድ 116 ሚሊዮን ፓውንድ ፊት ለፊት እንደው ቁጭ ቢያደርግ ለዚህ ተጫዋች ዝውውር እንደው ደስ አይለኝም። በቃ ልጁን እየሸከከኝ ነው አመቱን ሙሉ ላይ የሚችለው እንደው እየሸከከኝ ስል ቤተሰቦች ለቃሉ ይቅርታ። ሁሌ አእምሮ ውስጥ የሚመጣው በየሳምንቱ ጨዋታውን የምመለከተው ይሄ ልጅ 300,000 ፓውንድ እየበላ ነው በሳምንት። የወጣበት ገንዘብ ይሄ ነው። አሁን ቀጣይ ታያላችሁ ኔክስት ሲዝን ላይ የዩናይትድ ደጋፊዎች የአርሰናል ደጋፊዎች ኢሌት አንደርሰን ላይ እንዴት እንደሚያላግጡ ታያላችሁ። የደሞዙ የወጣበትን ገንዘብ ሁሉ ካልኩሌት እያደረጉ ነው። ልክ አሁን ፍሎሪያን ዊትስ በሊቨርፑል ቤት ሳይሳካለት ቀርቶ እንደው ነብስና ስጋው ሲበላ ነበር አይደል? በቃ ደጋፊዎች እንዲህ ነው የሚያደርጉት። ኢሌት አንደርሰን በጣም ፕሬሸር አለው። ከፍተኛ ገንዘብ ሲወጣባችሁ እና እንደው መካከለኛ ገንዘብ ወጥቶባችሁ አንድ ክለብ ስትዘዋወሩ አንድ አይደለም ያለው ጫና እና ብዙ የሲቲ ደጋፊዎች በነገራችሁ ላይ እየተመለከትኩ ነበር። ሀገር ውስጥ ያሉ ውጭም ያሉ የሲቲ ደጋፊዎች ይህን ያህል ገንዘብ በዚህ ተጫዋች ዝውውር ላይ በማውጣቱ ደስተኛ አልነበሩም። እንደው አንዳንድ የሲቲ ደጋፊዎች ቅር ላይላቸው ይችላል። ምክንያቱም እነሱ አይደለም ከኪሳቸው ገንዘቡን የሚያወጡት ክለቡ እስካወጣ ድረስ እና ክለቡ በቀጥታ እስካልተቀጣ ድረስ ምን ችግር አለው? በቃ ያምጣ ክለቡ አቅም ስላለው ነው ብለው የሚያስቡ አንዳንዶች ግን በጣም አመራሩን ሁሉ የሰደቡ የሲቲ ደጋፊዎች አሉ። የሚገርማቸው ነገር ዩናይትድ እየታገለ ያለው ከእንደዚህ አይነት ክለቦች ጋር ነው። አሁን ደግሞ ቶተንሃም ሌላኛው ሲቲ ሆኗል። ከሲቲ ጋር ራሱ በቶናሊ ዝውውር አንገት ለአንገት የተናነቀ ክለብ ሆኗል። በጣም ነው ያስገርሙኝ። በጣም እዚህ ቻናል ላይ ቪዲዮ ስንሰራ ከዚህ በፊት አውርተናቸዋል። ክለቦች ሁሉ እየደነገጡ ነው። ቶተንሃም የገንዘብ አወጣጡ በቃ ከሰማይ የሆነ ዱብዳ የወረደለት መና የወረደለት በቃ የሆነ እንደው የባንክ ቤት ዘረፋ ያደረገ ክለብ ነው የሚመስሉ። ማንም አልጠበቀም እንዴ ለቶናሊ ዝውውር አጠቃላይ ፓኬጅ 200 ሚሊዮን ፓውንድ እሰጣለሁ ብሎ ያለ ክለብ እኮ ነው ቶተንሃም። ደሞዝ በሉት የትም የማይከፈል ከፍተኛ ደሞዝ፣ ኮሚሽን በሉት የዝውውር ለዝውውሩ አጠቃላይ የሚወጣው 100 ሚሊዮን ፓውንድ በሉት። አጠቃላይ እስከ ኮንትራቱ መጨረሻ እስከ 200 ሚሊዮን ፓውንድ አለሁ ከፍላለሁ ብሎ ያለ ቡድን እኮ ነው። ማቲያስ ፈርናንዴዝን አሁን ካስፈረሙ በኋላ የቶናሊን ዝውውር ለማጠናቀቅ እየሄደ ያለ ክለብ እኮ ነው ቶተንሃም። እንደ ከየት ነው ይሄን ነገር ያመጡት? ከየት መጣ ገንዘቡ? እንዴት ነው እንደዚህ አይነት አምና ሊወርድ የነበረ ቡድን እንዴት ብሎ ነው ዘንድሮ እንደው በእልህ ነው ወይ? ብዙ ደጋፊዎች ቲሙ እንዲወርድ ሲጸልዩ ስለነበር ያ ነገር አናዷቸው ነው ወይ ደግሞ ከክለቡ በቅርቡ የለቀቀው ሌቪን ታውቃላችሁ? ዳን ሌቪ የተባለ በጣም የቆየ ክለብ ውስጥ የነበረ ሰው አለ።
እሱ ለቋል። አሁን በቃ የሆነ ነገር አንቆ ይዟቸው ነበር ማለት ነው። አሁን ቶተንሃሞች እጃቸው ሁሉ ነገራቸው ተፈታ። ሌላኛው ሲቲ የሆኑ ነው። ዩናይትድ ከእንደዚህ አይነት ክለቦች ጋር ነው አሁን እየተጋፈጠ ያለው። እኔ ብዙ ጊዜ ይሆንላችሁ እኔ የዩናይትድ ደጋፊ ዩናይትድን እወዳለሁ ታውቃላችሁ። የዩናይትድ ደጋፊ ስለሆንኩ ነው ይሄን እዚህ ቻናል ላይ የምሰራላችሁ። ስለ ዩናይትድ ብዙ ነገር ማውራት ስለሚቀለኝ፣ ግን አርሰናሎችን በጣም በጣም አደንቃለሁ። ለመሰላችሁ አርሰናሎችን የማደንቀው ከሌሎቹ ክለቦች አንጻር ከሲቲ አንጻር እና ከሌሎችም እንዲሁ ከቼልሲ አንጻር አርሰናል ፋየር በሆነ መልኩ ትንሽ እንደው በተሻለ ፋየር በሆነ መልኩ ፋየር የሆነ የዝውውር ገንዘብ አውጥተው አሁን ግን ይከፍላሉ። ይሄን አልክድም። በነገራችሁ አሁን አርሰናል ይከፍላል። ኢቨን ከዩናይትድ እየበለጠ ነው በደንብ በመክፈል ደረጃ ማለት። ግን ደግሞ አንዴ ነው የሚያወጡት ገንዘብ ከስንት አንዴ ማለት ነው። እሱም ለዲክላን ራይስ ለምሳሌ 105 አወጡ። በቃ ይሄ ጀኔሬሽናል ታለንት ነው። እሱን ተጫዋች ዩናይትድ ሊያጣው አይገባም ነበር። በነገራችሁ ላይ ተሳሳተ ዩናይትድ። አርሰናል ደግሞ ጥሩ ውሳኔ ወሰነ። ራይስ ቢኖረን እኮ እንደዚህ አንጨነቅም፣ ለአማካይ ክፍላችን ማለት ነው። ይህ አርሰናልን የማመሰግንበት ምክንያት ምንድን ነው? ባላንስ ያደረገ ወጪ ነው የሚያወጡት እንጂ ለጉሂ በሳምንት 300 ሺህ እየሰጡ የኪስ ክፍያ እንዲ እየከፈሉ ለኤጀንት ክፍያ 15 በመቶ እየከፈሉ አይደለም፣ 10 በመቶ እየከፈሉ አይደለም ተጫዋች የሚያስፈርሙት። በቃ አብዛኛው ዝውውሮቻቸው 50 60 70 በብዛት። ይሄ ማለት የዩናይትድ ታይፕ ዝውውር ማለት ነው እንጂ ሊቨርፑል ለፍሎራን ወትዝ እንዳወጣው 116 ለኢሳክ እንዳወጣው 125 ሚሊዮን ፓውንድ እያወጡ አይደለም ተጫዋች የሚያስፈርሙት። የማርኬቱን ሁኔታ ባላንሱን አሳጥተው አይደለም ልጆችን የሚያዛውሩት። ይሻላሉ እነሱ የአርሰናል ሰዎች ይሻላሉ። ፋየር በሆነ መልኩ ፋየር የሆነ ኮምፒቲሽን እንዲኖር ሊግ ውስጥ ጥሩ ስራ እየሰሩ ነው ያሉት በራሳቸው በሚችሉት አቅም በሚችሉት ባጀት እንጂ ገንዘብ እጦት የለባቸውም። እንዴ ማቲያስ ፈርናንዴዝን 85 ከፍለው ቀጥታ አርሰናል ዙቢሜንዲ ከደበረው አርቴታ ከደበረው ዙቢሜንዲ ሊተካው ይችላል። አርሰናል የገንዘብ ችግር ለነ እንትናም እኮ ለነ ኢዜም እኮ ከፍሏል ደህና ገንዘብ። እንዴ ለማቲያስ ፈርናንዴስ ለምንድን ነው የማይከፍለው? መክፈል ይችላል፣ ግን ልጁ የሚጠይቀው ገንዘብ ደሞዙ ምናምንና አጠቃላይ ሂሳቡ ግን ከተጫዋቹ ካለው ኳሊቲ ጋር አይሄድም ብለው እኮ ነው የተዉት። ቤተሰቦቻችን እንዴ ይሄን እኔ የአርሰናል አፕሪሼት አደርጋለሁ። ሲቲ ግን መጥቶ ቢሆን ኖሮ ሲቲ ገብቶበት ቢሆን ኖሮ በአንድ ቀን ነው ልጁን ፒክ አድርጎ አንጠልጥለው ይዘውት የሚሄዱት። በአንድ ቀን ነው ያልኳቸው። ሲቲ ችግር የለባቸው። ምን ችግር አለው? እነሱ ይፈልጉት እንጂ 85 ማውጣት ለሲቲ ምን ችግር አለው? አርሰናል አቅም እያለው ግን ይሄን አላደረገም። ቁጭ ብለው ማየት ፈለጉ። እስቲ መጨረሻውን እንይዝ ልጅ ሁኔታ ብለው ማለት ለዩናይትድ እና ለቶተንሃም ትተው ይሄ ዩናይትድ የገባበት አሁን ቅርቃሮች በተለይ ዝውውርን በተመለከተ በጣም በጣም ከፍተኛ የሆነ የቡድን ግንባታ ችግር ዘንድሮ ገጥሞናል። በአንድ ዓመት ልዩነት የእንግሊዝ ፕሪሚየር ሊግ የተጫዋቾች ግሽበት እኔ የኢትዮጵያን የኑሮ ግሽበት ሁሉ እየመሰለኝ ነው። ይሄ የኢትዮጵያ ውስጥ የምናውቀው እንደ ፖለቲካ አታርጉብኝና ቤተሰቦች በአንድ ጊዜ በአንድ ዓመት ውስጥ በ6 ወር ውስጥ የእንግሊዝ ፕሪሚየር ሊግ ድሮ እኮ በጣም ስቴብል እኮ ነው፣ በጣም የተረጋጋ ነው። እንግሊዝ ፕሪሚየር ሊግ የተጫዋቾች ዝውውር ትዝ ይለኛል ማይክል ካሪክ ከቶተንሃም ያኔ ሲዛወር የወጣበት ገንዘብ በወቅቱ ሪከርድ ተብሎ በቃ በጣም ብዙ ሆነ። ዩናይትድ ያኔ ያሉ እንግሊዝ ውስጥ ያሉ የትኛውም ታለንቶች የሚያመልጡት ቡድን አልነበርም። የዛሬ ነው ያደርገው። ዋይኔ ሩኒን ተፎካክሮ ነው ያመጣው። ሪዮ ፈርዲናንድን ተፎካክሮ ነው ያመጣው። ለእነኚህ ተጫዋቾች ይወጡ የነበሩ 30-20 ምናምን ሚሊዮን ፓውንድ በወቅቱ ሰዎችን ሁሉ የሚያስገርሙ ነበሩ። ጋዜጠኞች ሁሉ የሚጽፉላቸው ዩናይትድ ይሄን ያህል ገንዘብ ያወጣል፣ ዩናይትድ ተጫዋች ሲያስፈርም ይሄን ያህል ገንዘብ ሪከርድ ይሰብራል ተብሎ በወቅቱ የዩናይትድ ገንዘብ ያኔ እንደዛ ሲወራ ነበር። ግን በአንድ ጊዜ ደግሞ በአንድ ሲዝን ማርኬቱ እንደዚህ አልተፋለሰም። በሰር አሌክስ ፈርጉሰን ዘመን ቀስ እያለ ነው ከ30 ሚሊዮን ፓውንድ ከ20 ሚሊዮን ፓውንድ 30 ሲገባ ተወደደ የተባለው። ግን 30 ለመግባት የአንድ ተጫዋች የዝውውር ገንዘብ ጥቂት ዓመታትን ፈይቷል። ፕሮሰሱ፣ ሂደቱ፣ ማርኬቱ ይሄ ኢንፍሌት የሚያደርግበት ግራፍ ባላንስ የሆነ ነው፣ በደንብ ባላንስ የሆነ ነው እንጂ ዝም ብሎ ለከት የሌለው ገንዘብ አወጣጥ አልነበረም ክለቦች የሚያወጡት። አሁን ግን በጣም በዛ። በአንድ ዓመት ውስጥ በተለይ በዚህ ክረምት የዝውውር መስኮት ሲቲዎች ያደረጉት ነገር ለብዙ ዝውውሮች እንቅፋት እየሆኑ ነው ያሉት። ለብዙ ዝውውሮች ቶተንሃም አሁን ያደረገው ነገር፣ ኒውካስል ቀጣይ የሚያደርገው ነገር በቶናሊ ዝውውር ላይ እመኑ ቤተሰቦች በጣም ብር ነው የሚወጣው፣ ከፍተኛ ገንዘብ ወይ ጉማሬሽ ዝውውር ላይ
ይሄ የእንግሊዝን ማርኬት የሆነ ገመድ ካልተበጀለት በቃ መኑ በቀጣዮቹ በዚህ ክረምትም እንደውም በጣም አስቸጋሪ ነው ለዩናይትድ። አሁን ቀጣይ መፍትሄው ምንድነው ወደሚለው እመጣላችኋለሁ። ዩናይትድ ምን መፍትሄ አለው ምን ሳሰበው በቀጣይ ለሚለው ማለት ግን ማርኬቱን ያናጋ ለእንግሊዝ እግር ኳስ በጣም አስጊ ሆነ። ለእንግሊዝ አይደለም ስሜቱ እንግሊዝ ውስጥ ያለው የተጫዋቾች የገንዘብ መናር፣ የዝውውር ሂሳብ በዚህ መልኩ ከፍ ማለት ፈረንሳይ ድረስ ሁሉ መሬት እያንቀጠቀጠ ነው። ፈረንሳይ ውስጥ ያሉ ክለቦች ፔጄን ጨምሮ እነ ባርኮላን ሲሸጥ ኢሌት አንደርሰን 116 ሚሊዮን ፓውንድ ሸጣችሁ ባርኮላን በሰባ እንግዛ ትላላችሁ እንዴ? እኮ ነው ያሉት ቤተሰቦች። እንደው እንዲህ ቃል በቃል ባይናገሩ እንዴ የኛ ተጫዋች ከኢሌት አንደርሰን እኮ ይበልጣል። ስለዚህ ለሱ አስገራሚ ሂሳብ ይዛችሁ ካልመጣችሁ ወደኛ ዝራት በሉ እኮ ነው የተባሉት። ሊቨርፑልም አርሰናል ባርኮላን ሊገዙ ሲመጡ ቤተሰቦቻችን እንዴ ሌፕዚሽ እኮ እየጠየቀ ያለው ገንዘብ እኮ የእንግሊዝን የዝውውር ማርኬት ቤንች ማርክ እኮ እየወሰደ ነው። እያንዳንዱ ክለብ እነኚህ ሲቲዎች ያወጡትን ገንዘብ፣ ሊቨርፑሎች አምና ያወጡትን የዝውውር ገንዘብ የተጫዋችን ስም እየጠቀሱ ዩሲ ብሬንትፎርድ አምና ምንድን ነው ያደረገን? ብሪያን ምቦሞን ስናስፈርም ከአንዳንድ ተጫዋቾች ጋር እኮ ስም እያጣቀሱ እስቲ ዩት ይሄ ልጅ እንዲህ ጎል ነው ያስቆጠረው፣ ብሪያን ምቦሞ ይሄን ያህል አስቆጥሯል፣ ብሪያን ምቦሞ ይሄን ያህል አሲስት አድርገዋል፣ ይሄ ልጅ ደግሞ ይሄን ያህል አሲስት ነው ያደረገው። እንዴት ነው ይሄን ገንዘብ የምትሰጡን ለኛ? እንዴ ንቀት ነው ወይ? ብሪያን ምቦሞን ቁጥሩን እስታቱን ተመልከቱ ብለው እኮ ንጻሬ ውስጥ ነው የሚገቡት። እከሌ በዚህ ገንዘብ የተሸጠኛ ጋር እንዴት ይሄን ገንዘብ ታቀርባላችሁ ብለው። አሁን ይሄ ነገር ከእንግሊዝ ወጣና የት ሄደ? አውሮፓን ክለቦች አጥለቀለቀ። እንደው ስፔኖችም እንዳይበላሹ ነው የሚሰጋው። ኦፍኮርስ አሁን በደንብ ነው የሚበላሹት። እንዴ ፒኤስጂዎች እኮ ከእንግሊዝ ክለቦች ጋር በቃ እንዲተናነቁ የእኛን ተጫዋቾች የምትፈልጉ ከሆነ በቃ ክፈሉ። እናንተ ለዛው ለሊጋችሁ ተጫዋቾች እንደምትከፍሉት ለእኛም ተጫዋቾች ይሄን ያህል ገንዘብ ክፈሉ። ምክንያቱም እኛ ጋር ያሉ ተጫዋቾች ከእናንተ በችሎታ የሚያንሱ አይደለም። ለእናንተ ሊግ ካሉ ተጫዋቾች ይሄን ያህል ከወጣችሁ ለእኛው ባርኮላ ደግሞ ከዚህ በላይ ነው የሚገባው፣ ምክንያቱም ችሎታውን እኛ እናውቃለን እያሉ ይሄን ያህል ገንዘብ በተለይ ከእንግሊዝ ለሚመጡ ክለቦች እየጠየቋቸው ሊቨርፑል ይኸውላችሁ ባለፈው አንድ በጣም ጥሩ ነገር ስናገር ነበር። ሊቨርፑሎች ባለፈው ክረምት ላይ የፈጸሙት ሁለት ዝውውር በፍሎሪያን ዊርትዝ እና በአሌክሳንደር ኢዛክ ላይ ትልቅ ጣጣ ይዞባቸው ይመጣል። አሁን ዩናይትድ የማቲያስ ፈርናንዴዝ ዝውውር ላይ 25 ሚሊዮን ፓውንድ አፍሮንት እንኳን ያላወጣም ብልበትን ምክንያት ነው የምነግራችሁ። አንደኛ ልጁ ለዩናይትድ ኮሚትድ አልሆነ። ለዩናይትድ ኮሚትድ ካልሆነ እንደ ኩኛ እንደ ብሪያን ምቦሞ በቃ ዩናይትድ ካልሆነ ሞቼ ይገኛለሁ ልጁ እንደው ስቀሉኝ ብሎ ቢል ኖሮ ምናልባት ዝውውር ወደ ዩናይትድ ይፈጸም ነበር። ይሄን ማድረግ ስላልቻለ ልጁ እንኳን ያልመጣ በነገራችሁ ላይ እንኳን ያልመጣ ግልግል እኮ ነው። እኔ በትላንት ቪዲዮ ላይ ስል ነበር ልጁ ወደ ቶተናም ቶሎ በጊዜ ይሂድ፣ ምክንያቱም ዩናይትድ የሚፈልጉትን ተጫዋቾች ማስፈረም ይችላል። በቃ እሱ አይፈልግም ወደ ዩናይትድ መምጣት አይፈልግም ልጁ ብዬ ለማለት ሳይሆን ልጁ ካልፈለገና ሌላ ክለብ ከመረጠ ከተዛወረም ግልግል ነው በቶሎ ይጠናቀቅ ስላችሁ ነበር ትላንት። ይሄ በመሆኑ አሁን በጣም ደስተኛ ነኝ ቤተሰቦች። ዩናይትድ ልጁን ስላጣው አልተከፋሁም እያልኳችሁ አይደለም፣ ግን ደግሞ 85 ሚሊዮን ፓውንድ ዩናይትድ ለዚህ ልጅ አወጣ ማለት ቀጣይ ዝውውሮች ላይ ኢኔዮሶች በጣም ብልጥ ናቸው፣ በጣም ብልጥ ናቸው። ክለቡ ከፈለገ ዋጋ ይክፈል እንጂ አሁን ሊቨርፑል ላይ እየተደረገበት ያለው ነገር ወደ ዩናይትድ ነገ እንደሚመጣ ያውቁታል። ኤጀንቶች እንዲያሾሯቸው አይፈልጉም። ይሄ አፈቀላጤ የሆኑ ደላሎች እንደ ጆርጌ ሜንዴዝ ያሉ ደላሎች ከዩናይትድ የፈለጉትን ገንዘብ ዝቀው እንዲወስዱ አያረጓቸውም። አንዴ ዝቀው ከወሰዱ ደግሞ ሌሎች ክለቦችም መጥተው እንደፈለጉ ከዩናይትድ ገንዘብ ዝቀው ለመውሰድ ነው ተዘጋጅተው ዩናይትድን አንገት አንቀው የሚይዙት። ሊቨርፑል በራሱ ገመድ እኮ ታነቀ። በራሱ ገመድ ለፍሎሪያን ዊርትዝ 116 አውጥቶ ለአሌክሳንደር ኢዛክ 125 አውጥቶ ዳያሞንዴን ሲጠየቅ ትቀልዳለህ እንደ 130 ክፈል እኮ ነው የተባለው በሌፕዚሽ 130 ቁጭ አድርግ እና ውሰድ 130 አቀረበ፣ ውድቅ ተደረገ። 116 አቀረበ፣ ሂድ ወዲያ ነው የተባለው። ሊቨርፑል ሂድ ወደዛ 116 ሚሊዮን። ስለዚህ 130 አቅርብ ተባለ። እንደው ትናንሽ ዝውውር እንደው የውል ማፍረሻ ሂሳብ ያለው ወይ ተከላካይ ካልሆነ ሱፐርስታር ተጫዋች ለማስፈረም ሲመጣ ግን ከዚህ በኋላ ኧረ ወዲያ ነው የሚባለው። ፒኤስጂ ምንድን ነው ያለው? ከነጠቀው በኋላ ዳይሞንዴን ከሊቨርፑል ለመውሰድ መዳፍ ለመውሰድ እነሱ ከተዘጋጁ በኋላ ምክንያቱም እነሱ ማውጣት ካለባቸው ፔጆች ያወጣሉ፣ ችግር የለባቸው። ሪከርድም ሰብረዋል በኔማር ዝውውር ላይ ማለት ነው። እንኳን የዳይሞንዴን ዝውውር ቀርቶ ማለት ነው። ልጁን በጣም አጥብቆ ስለፈለገውና ሉዊስ ኤንሪኬ ለሚፈልገው የትራንዚሽን አጫወት ካውንተር አታክ ለመውጣት የሚገርም ፍጥነት ስላለው ያወጣል ገንዘብ። ከዛ ሊቨርፑል መጥቶ ግን ባርኮላን ስጠኝ ሲለው ኧረ ባርኮላንማ አታስቡት ነው የተባለው። እንደውም አይሸጥም ነው ያሏቸው።
ሲያዋድዱባቸው። ከዚህ በኋላ ሊቨርፑል እሱን ለማስፈረም ሲጠይቅ 70 ይዞ ይመጣ ፔጆች ይስቃሉ ወይ ብሎክ ነው የሚያደርጓቸው። 80 ቢያቀርብ ራሱ በፍጹም አይቀበሉም። አሁን ባለው ሁኔታ እየተመለከትኩ ባለው መረጃ መሰረት ቤተሰቦች ብሎክ ነው የሚያደርጓቸው። ስልካቸውን ሁሉ ብሎክ ነው የሚያደርጉት። ንቀት ነው ብለው ነው የሚያስቡት እነሱ። ስለዚህ ሊቨርፑል ለባርኮላ ዝውውር ሲመጣ ለዳይሞንዴ የተጠየቀውን መክፈል ያለበትን ገንዘብ ይጠይቃል። ትረስት ቤተሰቦች 120 100 ምናምን ነው የሚጠይቀው። ከ100 ሚሊዮን ዩሮ በላይ ነው የሚጠይቋቸው ማለት ነው ፒኤስጂዎች። በፈጠረው ችግር ነው ራሳቸው ሊቨርፑሎች በፈጠሩት ችግር ባዛቡት የተጫዋቾች ማርኬት ገበያ ላይ ራሳቸው ዋጋ እየከፈሉ ይገኛሉ። ራሳቸው በዘረጉት ገመድ እየታነቁ ነው ያሉት ሊቨርፑሎች ራሳቸው በዘረጉት ገመድ። እንዴ በቃ ከዚህ በኋላ እኮ አሁን ሊቨርፑል ሲደውል ሲቲ ሲደውል ክለቦች እኮ በቃ ሊጨፍሩ ነው እንዴ። ፓርቲ የሆነ ድግስ አዘጋጅተው እኮ ሻምፓይ ሁሉ ሊከፍቱ ነው። በቃ ክለቦች ጥሩ ገንዘብ ነው የሚሰጧቸው እነኚህ ክለቦች። ከዛ አሁን መጥተው ደግሞ ዩናይትድ ሲመጣ ዩናይትድ ሲደውል ወይ አርሰናል እንደው የሆነን ተጫዋች ፈልጎ ሲደውል እነኚህ ክለቦች እንደው ጠንከር ብለው ሊደራደሩን ነው በቃ በሚል ደግሞ እንደው ለማንሳትም ስልክ አሁን ሊቸገሩ ነው ማለት ነው ክለቦች። ዩናይትድ እያደረገ ያለው ይሄን ነው። ይሄን በማድረጋቸው ኢዲዮሶች እኔ አልተከፋውም፣ ቤተሰቦች አልተከፋውም። መስመር ያስፈልጋል። ዩናይትድ ለአንድ ተጫዋች 130 ሚሊዮን ፓውንድ አውጥቶ ሌላውን ቦታ ችላ የሚልበት በተለይ ይሆላቸው አሁን ገንዘብ ማውጣቱ አይደለም 120 130 ማውጣቱ ሳይሆን ሊቨርፑል የገጠመው ነገር ለአንድ ተጫዋች ለኤሌት አንደርሰን 120 ዩናይትድ አሁን ቢያቀርብ አፍሮንት እና ልጁን ቢያስፈርም በሳምንት 300,000 ፓውንድ ቢሰጠው ቀጣይ ዓመት ላይ ወይ ቀጣይ ዝውውሮች ላይ ደግሞ ዩናይትድ ራሱን ነው በራሱ ገመድ ጠምጥሞ የሚገለው ይጠየቃል። ቀጣይ ሸዋሜዲ ጋር ስትሄዱ እንደዚህ ይባላል። በተለይ ደግሞ እንግሊዝ ከጠየቃችሁ እንግሊዝ ያሉ ተጫዋቾችን ስትፈልጉ 100 ክፈሉ ነው የምትባሉት። 100 አልኩኝ 150 አምጡ ነው የምትባሉት። ከዛ በላይ አሁን 100 እኮ ኖርማል ተራ ነገር እኮ ሆነ ማለት ነው ቤተሰቦቻችን። በዚህ ምክንያት ኢኔሶች ጠንከር ማለታቸው አሁን እየወደድኩት አይደለም። አይ ሄት ኢት ይሄን ስናገር እጠለዋለሁ ቤተሰቦች፣ እየደገፍኳቸው ነው ብዬ ለማለትም ይከብደኛል። አድሚት ማድረግ አለብኝ። መስመር ግዴታ ነው፣ ያስፈልጋል፣ መስመር ያስፈልጋል አድማጮች። ስለዚህ የተወደዳችሁ ቤተሰቦቼ እናንተ ሀሳባችሁ ምንድን ነው የሚለውን ሀሳባችሁን ስጡኝ። ኢኔዎሶችን እየደገፍኩኝ አይደለም፣ እውነት ለመናገር እየደገፍኳቸው ነው ብዬ መናገር ይከብደኛል። ምክንያቱም አንዳንድ ጊዜ ማርኬቱን ማየት አለባችሁ። እንደው እናንተ በሬ ለመግዛት ወይ በግ ለመግዛት ለባህል ገበያ ወጥታችሁ እንደው ዛሬ በጣም ተወደደብኝ፣ ግን ደግሞ በግ እኮ ያስፈልገኝ ምክንያቱም አስለምጃለሁ። በቃ ሁሌ በየአመቱ የዘመን መለወጫ በግ እያረድኩ ነው። አሁን ምሳሌ ነው እንግዲህ ለመስጠት ነው ቤተሰቦቼ፣ ካበላሸውም ይቅርታ አድርጉልኝ። እና ሁሌ በየአመቱ አሁን በግ እየገዛሁኝ ስለሆነ ማርደው አዲስ ዘመንም የምቀበለው አዲስ ዓመትን የምቀበለው በበግ ስለሆነ ማርኬቱ ጋር ሄጄ እዛ ጋር እንዴ አምላኮ ይሄን ያህል በግ ነው በጉን እንደዚህ ነው የገዛሁት እኮ ዘንድሮ ይሄ በግ እኮ አሁን ተወደደብኝ፣ በጣም የበሬ ዋጋ ሆነብኝ እና አያችሁ በጉንም እፈልገዋለሁ ደግሞ ገንዘብ እያነሰኝ ስለሆነ ደግሞ ወደ ዶሮም እንደዚሁ ልሸጋግር ነው ማለት ነው። ወይ ደግሞ አነስ ባለ ገንዘብ ነው ሳይዝ አነስ ያለች ነገር ፍየል ነገር ገዝቼ ልገባ ነው እንደማለት እኮ ነው የማንቸስተር ዩናይትድ ጉዳይ ማለት ነው። የምትፈልገው በግ ነው ያስለመድከው፣ ጥሩ ተጫዋቾችን ማስፈረም ነው አይደል? ጎአሄድ ቀጥል፣ ጥሩ ገንዘብ አውጣ፣ ጥሩ ነገር አስፈርም እንጂ 70 ይዘህ አምጥተህ 70 ደግሞ እንደባለፈው ክረምት የዝውውር መስኮት በነሰባ በብራያን ምቡሞ በማቲያስ ኩኛ ገንዘብ ተጫዋች አስፈርማለሁ ብለህ አታስብ። ማርኬቱን ማየትና ማርኬቱን መዋጀት ለዩናይትድ ደግሞ በጣም ጠቃሚና አስፈላጊ ነው ብዬም ደግሞ አስባለሁ። ሰፖርት የማደርግባቸው ቦታ አለ እነሱን ማለት ነው። መስመር ባበጀታቸው እኮ አይደብርኝ እውነት ለመናገር አድማጮች፣ የእናንተን ሀሳብ አላውቅም። ይሄ የግል አስተያየቴ ነው። ግን ደግሞ ዩናይትድ ኮምፒት ለማድረግ ለመፎካከር እንግዲህ በበግ ኤግዛምፕል ላይ ያነሳ ነው። አሁን ጎረቤት ሁሌ እንዳንተ በግ እየገዛ በየአመቱ የሚያርድ ከሆነ ዘመን መለወጫን ሁሌ እሱ በግ እያረደ ከሆነ የሚያሳልፈውና አንተም በግ እያረድክ ከሆነ ግዴታ አለብህ። በቃ አንተም በግ ገዝተህ ማረድ አለብህ። ለምን 100,000 አትገዛም ያንን በግ እንዴ? ዋናው እኮ አንተ አለመውረድ ነው አድማጭ። ዋናው አንተ ከጎረቤትህ አለማነስህ ነው። ከአንተ ጋር ከሚፎካከር ሰው አለማነስህ ነው ዋናው ነገር። እሱ ያደረገውን ነገር አንተ ማድረግህ ነው። አቅም እኮ ላይኖርህ ይችላል። የእሱን ያህል ጥሩ ነገር አውጥተህ በኮምፎርት የሆነ ገንዘብ አውጥተህ ማረድ ላትችል ትችላለህ፣ ግን ማድረግ አለብህ። በቃ ግድ ነው። አለበለዚያ ማነስ ነው።
አለበዛ ማነስ ነው። እሱ ሳምንት ሲበላ አንተ እንግዲህ ወይ በዶሮ ወይ በሆነች ነገር 3 ቀን ብቻ መብላት ነው። ችግር ነው ይሄ። ደግሞ አይሆንም፣ ይሄ አይሆንም። የፕሪሚየር ሊጉን ዋንጫ በላለሁ ፎካከራለሁ ብለህ ካሰብክ ከሲቲ ጋር ቶተንሃምን እንኳን ተውት፣ ምንም ያህል ገንዘብ ባያወጣ እኔ የት እንደሚደርሱ ለማየት እፈልጋለሁ። ሲቲ ግን ይሄን ካወጣ ከእንደገና ሌላ አማካይ ጨምራለሁ ካለ፣ ምክንያቱም ተጎድቶበታል ሮድሪ ተባለ፣ ከዓለም ዋንጫው በኋላ ቀዶ ጥገና ያደርጋል ሲቲ። በኤሊየት አንደርሰን አያበቁም። አሁን ቶናሊን ሁሉ ላይ ያስፈርሙ ነው እየተባለ ነው። ከቶናሊ ጋር አንገት ለአንገት ተናንቀዋል። ከቶተንሃም ጋር ፉክክር ላይ ናቸው። ማንቸስተር ሲቲዎች እየተፎካከሩ ነው። ስለዚህ ዩናይትድ የፕሪሚየር ሊጉን ዋንጫ በቀጣዮቹ 2 ዓመት እበላለሁ ብሎ ካለ ከተፎካከረ ከጎረቤቱ ጋር መፎካከር አለበት በደንብ የሚፈልግ ከሆነ ዋንጫውን ለማንሳት እንጂ ሲቲ 100 ምናምን እያወጣ አንተ እዚህ ጋር 85 ቢሊዮን ፓውንድ አላወጣም ብለህ ፈራ ተባ የምትል ከሆነ ሂድ ግባ ዶሮውን አርደህ ብላ። ጎረቤት ግን በጣም የደለበ ጥሩ በጋርዶ እዛ ጠብሶ ሲበላ ታሸታለህ ማለት ነው። አንተ በቃ ታሸታለህ። ሌላ ምን አማራጭ አለ? አድማጮቼ ምን አማራጭ አለ? ሌላ ምን አማራጭ አለ? የሊጉን ዋንጫ እስካሰብክ እስካለምክ ድረስ ምናልባት የምትፈጽማቸው ዝውውሮች ዩናይትድ የሚፈጽማቸው ዝውውሮች ሻምፒዮንስ ሊግ ሊያሳትፉት ይችላሉ። ግን አማካይ ክፍሉን ኤሊት የሆኑ አማካዮችን አምጥቶ እስካላጠናከረ ድረስ ምንም ጥቅም የለውም። ዋንጫ ያገኛለሁ ብሎ ማሰብም በጣም ከባድ ነው። ገንዘብ ማውጣት ያስፈልጋል። ሁሌ ግን እያልኩ አይደለም ገንዘብ እዚህ ቦታ ላይ ማውጣት አለብኝ ብለህ ደግሞ የምታሰምርበት ዝውውር ሊኖር ይገባል። በቃ ግዴታ ነው፣ መስት ነው። በቃ እዚህ ጋር ገንዘብ ማውጣት አለበት ብለህ ወደ ገበያ የምትሄድበት ልክ የበጎ አይነት ምሳሌ ግድ ነው፣ ያስፈልጋል። እኔ ምሳሌውን እንደው በጥሩ ቦታ ላይ ካልተጠቀምኩ ይቅርታ አድርጉልኝ አድማጮች። ብዙ ምሳሌ ተጠቅሜ አላውቅም። እንደዚህ አይነት ምሳሌ ግን የሚሄድ ይመስለኛል። ይሄ ምሳሌ ጥሩ የሚሆን ነው የሚመስለኝ፣ መሆን ያለበት እንደዚህ ነው የሚመስለኝ። ለምን መሰላችሁ? ከኤሊየት አንደርሰን ይህን ያልተጠየቅኩ ብለው ወጣ። ኢትስ ኦኬ በቃ አንድ ተጫዋች ነው፣ ኤሊየት አንደርሰን ነው፣ ጥሩ ደሞዝ ተከፈለው ወይ ልጁም ወደ ሲቲ መሄድ ፈለገና በቃ እኛ እንዲግኖር ገጨን። ዛስ ኦኬ በቃ ችግር የለው፣ እንረዳችኋለን፣ ኢኔሶችን እንረዳችኋለን። ምክንያቱም ልጁ ገንዘብ የወጣበት የሚከፈለው ገንዘብ በአጠቃላይ የኤጀንት ክፍያ ምናምን 200 ሚሊዮን በላይ ነው። ፍላጎቱም ምናልባት ሲቲ ይሆናል ከዩናይትድ ይልቅ አላቅም። እሱም እኮ ዩናይትድ ያን ገንዘብ አቅርቦለት ቢሆን ኖሮ ዩናይትድ ሊመርጥ ይችል ይሆናል፣ ወይ ደሞዙንም ቢያቀርብለት። ግን ፓኬጁ ይወደዳል። በጊዜ ቅይስ ሳሉ እሺ ያለን ተስማማን፣ ችግር የለውም በቃ ብሩ ተወደደ። ሁለተኛው የዝውውር ጥያቄ ላይ ደግሞ እዚህ ጋር 85 ለመክፈል ወገቤን አንገቴን ያዙኝ የምትል ከሆነና ከዚህም ዝውውር ላሽ ብለህ የምትወጣ ከሆነ ቀስ ብለህ የምትወጣ በጓሮ በር ከሆነ እዚህ ጋማ ችግር አለ ማለት ነው። ይሄ ጋር ካገኘህ ተወደደብኝ ብለህ ገበያ ለመግዛት ወጥተህ አምሮህ ያ ነገር ሁሉ ለስንቱ ተወደደብኝ ብለህ ከገበያ ትወጣለህ። ዳይሞንዴ የግራ ክንፍ ላይ ዩናይትድ የሚፈልገው ቁጥር 1 የዝውውር ኢላማ ነው ተባለ። በጣም እንደሚፈልገው ዩናይትድ 6 ወር ሙሉ ተወራ። ኤሊየት አንደርሰን 9 ወር ሙሉ ተወራ። ኤሊየት አንደርሰን ወደ ዩናይትድ ኤሊየት አንደርሰን ሁሉም ዛማኝ ጋዜጣ ከላይ የተቀመጠ በዩናይትድ የዝውውር እዚህ ቻናል ላይ እንኳን ስንት ነገር እኔን አትታዘቡኝም እንዴ አድማጮች? አልታዘባችሁኝም? ብዙ ነገር ሳወራ ዩናይትድ ኤሊየት አንደርሰንን ቀዳሚ የዝውውር ኢላማ አደረገ ብዬ ስንት ወር ነው ያወራሁት እዚህ ቻናል ላይ። የተወራውን ነገር በሙሉ እያመጣው እንደው ለመጠንቀቅም እየሞከርኩኝ ስንት ነገር እዚህ ቻናል ላይ አላወራሁም። ቤተሰቦች ተወራ 9 ወር ሙሉ። መጣቻች የቁርጥ ቀን መጣች። በቃ ዝውውሩ ተከፈተ። ክፍት ብሎ የታል አባው አእምሮ ክፈል ሲባል የለም እጥፍ ብሎ ሄዷል ማለት ነው ዩናይትድ በጓሩ። አመቱን ሙሉ ግን ይሄ ነገር ይወጣል። ዩናይትድ በቃ ዳታ ሊድ ያደረገው ነው ይባላል። ኤሊየት አንደርሰንን ዳታ ይደግፈዋል ይባላል። የማንቸስተር ዩናይትድ ዳታ ዲፓርትመንት በጣም የላቀ ነው። እንደው የትም ክለብ የሌለው ዳታ ዲፓርትመንት ዩናይትድ ቤት አለ ይባላል እዚህ እና ይሄ ዳታ ዲፓርትመንት አይቶ መርምሮ ይሄ ልጅ ምርጥ ነው በቃ በዚህ ሁሉም ቁጥር ይደግፈዋል ብሎ ያጸደቀው ዝውውር ላይ አንተ ለመጫረት ስትገባ ገንዘብ የለኝም ወገቤን እግሬን ምኔን ብሌን ኪሴን ምናምን ካልክ እንዴ ለምን ዳታ ዲፓርትመንት ማቋቋም ያስፈልጋል? ለምንድን ነው ይሄ የዩናይትድ ዳታ ዲፓርትመንት ዘመናዊ ነው፣ በጣም በሱፐር ኮምፒውተር የታገዘ ነው። ካላቸው እንደው ትላልቅ ክለቦች በአውሮፓ ላይ ካላቸው 4-5 ክለቦች ዩናይትድ አንዱ ነው ያለው ብለን ማውራታችን ጥቅሙ ምንድን ነው? ያውም እኮ ኤ ቢ ሲ አርገህ ያስካቸው በየደረጃ አንተ በዳታ እነኚህ ልጆች ምርጥ ናቸው ዩናይትድን ያሻሻላሉ ብለህ ያልካቸው እንዴ ከስንቱ ልትወጣ ነው?
ገንዘብ እየበዛብኝ ነው ብለህ ከስንት ተጫዋች ዝውውር ፉክክር ነው የምትወጣው? ከአንድ ተጫዋች ዝውውር ፉክክር ስትወጣ ተረዳን። ከኤሊት አንደርሰን ለአንተ ነው፣ ለኢኒዮስ አመራሮች ነው አሁን የማወራው ቤተሰቦች። ከሁለተኛው ደግሞ ስትወጣ የሆነ ችግር አለ ማለት ነው። ከሁለተኛው ደግሞ ከወጣ ያውም ባነሰ ገንዘብ ነው የምልህ በ85 ያኛው 116 ነው። አሁን ደግሞ ከሶስተኛው ከዳይሞንዴ ዝውውር በቃ ተጠየቅ ነው 100 ምናምን ነው ብለህም ከሱም ከወጣ ገንዘቡ ተወደደ ብለህ በቃ ይሄማ ሌላ ችግር ነው፣ በሽታ ነው ማለት ነው። በቃ ስትሪክት የሆነ ህግ ነው ያዝከው፣ በጣም ጥብቅ የሆነ ስትሪክት የሆነ ህግ። በቃ እኔ ካልሆንኩ በስተቀር እኔ ካላልኩ በስተቀር ይሄንን ነገር አልፈጽምም። ክለቦች በምትሉት እናንተ በምታደርጉት በምታወጡት የዋጋ ተመን የትም አንሄድም፣ ፍንክቻ አንልም፣ በእኛ ካልሆነ በእናንተ አንሄድም ብሎ ድርቅ ሪጂድ መሆኑ ልክ አሞሪምን ነው ዩናይትድ አሁን እያስታወሰኛሉ። የዩናይትድ አስተዳደር አመራር ሩበን አሞሪምን ነው የሆነ። አሞሪም ግትር ነበር አይደል በፎርሜሽን በምናምን። ዩናይትድም እንደ ክለብ አሁን እየሄደበት ያለው የዝውውር አካሄድ በተለይ በጣም ግትር ነው። አንዴ እንኳን ማውጣት አለበት እኮ እሺ፣ አንዴ እንኳን አውጥቶ ጥሩ ገንዘብ አውጥቶ ሌላ ሁለተኛው ወይ ሶስተኛው ላይ ተወደደብኝ ብሎ የሆኑ ነገሮችን መፈጸም እኮ ይችላል። አንዱንም ግን አሁን ሶስት ትልልቅ አሁን በጣም ዩናይትድን ሊቀይሩ የሚችሉ ዝውውሮች የቶናሊንም ጨምሮ ቶናሊንም ያው በገንዘብ ነው ወጣ። አሁን ጉማሬሽንም ማስፈረም እንችላለን። እሱን ደግሞ እድሜ ምክንያት አደረግ፣ እድሜው ወደ 30ዎቹ ተጠግቷል ብለን ምክንያት አደረግ እንጂ ጉማሬሽም የዩናይትድ የዝውውር አካል ነበር። እድሜና አጠቃላይ የዝውውር ገንዘቡ ግን ለዩናይትድ እንደው እሱን ለማስፈረም ዩናይትድ አቅም አንሶት አይደለም። እድሜ ግን ሰበብ ሆነ ለሱ። የዳይሞንዴን ጉዳይ ነግሬያቸዋለሁ። እንዲህ ያለ ዩናይትድ አሁን በግልጽ ያሳየን ነገር ያረጋገጠልን ነገር ዩናይትድ ይመለምላል፣ ያያል። ዳታ ዲፓርትመንቱ በደንብ አድርጎ የተጫዋቹን እንቅስቃሴ ሁሉንም ነገር እያንዳንዱን ነገር በግራፍ አስደግፎ በተለያዩ ዳታዎች ታግዞ በሱፐር ኮምፒውተር ታግዞ እንዲሁም እጅግ በላቀ የሙያ ሰው ቀጥሮ እንደዚሁ ያሰራል፣ ይመለምላል፣ ተጫዋቾችን ያያል እንጂ ገንዘቡን አያወጣው። ተጫዋቹን ያየዋል እንጂ ገንዘቡን አያወጣው። ስለዚህ ክለቡ እያደረገ ያለው ይሄን ዳታ ዲፓርትመንት ያቋቋመው በቃ ታች ላሉ ለሚመጡ ታዳጊ ተሰጥኦ ተጫዋቾች ለመሆን ነው እንጂ ለትልልቅ ዝውውሮች አይደለም ማለት ነው። ቢያንስ ለጊዜውም ቢሆን ወደፊት አላቅም ሊቀየር ይችላል፣ አላቅም ቤተሰቦቻችን። ይሄ ግን ትልቅ ፈተና ነው። አሁን ዩናይትድ የገጠመው ትልቅ ፈተና ነው። ዛሬ ቪዲዮ የብሶት ቪዲዮ ሆኗል። አድማጮች የብሶት ቪዲዮ ነው። እናንተ የምትሉትን ሀሳብ አስተያየታችሁን መናገር አንዳንዴ መተንፈስም ጥሩ ነው። ስለ ክለቡ የተሰማን ዝውውሩን እንቅስቃሴ ወደፊትም ሊሆን ስለሚችል በዚህ ጉዳይ እንደው እንደዚህ ጠብቃችሁ ዝውውሩን እንድትከታተሉ ነው የምፈልገው እንጂ የዝውውር ባህሪ ሁሌም ቢሆን ውሸታም ያደርጋል። ዝውውር እውነት ለመናገር ዝውውር የሚጨበጥ ነገር አይደለም፣ ግን ደግሞ አላወራም ብላችሁ የምትቀመጡበትም ነገር አይደለም። ለዛ ነው የምናደርሰው። በጣም ለመጠንቀቅ ሙከራ አደርጋለሁ። ነገሮችን ሳደርስ የራሴን ግምት እንዲሁ ለመስጠት ሙከራ አደርጋለሁ። ግን በየትኛውም መንገድ የዝውውር ባህሪ ትዊስት ይደረጋል። ገንዘብ ነው ማርኬቱን እየመራው ያለው። ስለዚህ አድማጮች በዚህ መልኩ ዩናይትድ አሁን ቀጣይ በሚፈልጋቸው ተጫዋቾች ላይ መረጃ ስናደርሳችሁም በጣም እየተጠነቀቅን ነው እኛ የምናደርሳችሁ። ግን ሁሉም ነገር ይሆናል ማለት ስላልሆነ በጥንቃቄ ነው መከታተል ያለባችሁ። እሺ ማን ነው ዩናይትድ አሁን ያለው አማራጭ? ቀጣይስ እነማንን ነው የሚያየው ካላችሁ 3-4 አማራጮች ተቀምጠዋል። አሁን ስለዚህ ጉዳይ ጊዜ ወስደን በደንብ ዩናይትድ ቀጣይ ታርጌት የሚያደርገው ማንን ነው የሚለው ማየት እንሞክራለን። ግን ይኸው ዋነኛ ታርጌቶች አሁን የበርንመዙ አሌክስ ስኮት አንደኛው ነው። አሌክስ ስኮት ምን ያህል ዩናይትድን ገንዘብ እንደሚያስወጣ አሁን ካሁኑ ነው የምላችሁ ቤተሰቦች። 80 ድሮ ነበር የተባለው። አሁንማ አርሰናልና ዩናይትድ ተፋጠጡበት እዚህ ልጅ ላይ። ስለዚህ 100 ሁሉ ላይ ሸጡት ይችላሉ በርንመዞች። ምክንያቱም ማርኬቱን አዩ። ዩናይትድ አማራጭ እንደሌለው ያውቃሉ። በርንመዞች ለምንድን ነው ለአሌክስ ስኮት 100 የማይጠይቁት? ትረስት 100 ሊሉ ይችላሉ። 80 ከሸጡማ ጥሩ ነው። ምናልባት ከእንግሊዝ ውጭ ያሉ አሁን እየተባለ ያለው ኔሜቻ የተባለው ልጅ እሱንም ልጅ ለማስፈረም ዶርትመንድ 100 ምናምን 120 ሚሊዮን ፓውንድ እያለ ነው አሉ። ግን ኦፕሽኖቹ ናቸው። ዩናይትድ የያዘው ሊስት ነው። 4 ተጫዋቾች የሚሆኑ ተይዟል። ቹዋሜኒ አለ። ከቹዋሜኒ ውጭ እዛው እንግሊዝ ውስጥ ደግሞ ባሌባ አለ። ባሌባንስ አሁን ብራይተን ዩናይትድ ቢደውል ቢጠይቀውን 100 አይሉም እንዴ? እነሱ በደንብ ነው የሚሉት 100 እንዴ። በጣም እርግጠኛ ነኝ። ዩናይትድ እኮ ግን ባለፈው ክረምት ሊጀመር ሲል 50 ሚሊዮን ፓውንድ በቂው ነው፣ ፋየር ፕራይሱ ነው ይሉሃል። እቺ ፌር የምትብለው ቃል ፈረደበት። በቃ የሚገባው አይነት ዋጋ ነው፣ ከዚህ በላይ አያወጣም ልጁ ብለው ይሉሃል ማለት ነው ዩናይትዶች። ማቲያስ ፈርናንዴስ 60 ነው፣ ከ60 በላይማ አይገባውም ብለው ይሉሃል። ግን ደግሞ ሄደው ክለብ ያስጨንቃሉ። ስጡን ካልሰጣችሁን ብለው ደግሞ ክለብ ያስጨንቃሉ። ባለቤቱን የልጁን ባለቤት ያስጨንቃሉ። ሄዶ ባለቤቱ 100 ካለ 200 ለምን አይልም?
ሊጠይቅ እኮ ይችላል። ባለቤቱ መብቱ ነው እንጂ አንተ 50 ነው የሚገባው 60 ነው የሚገባው ብለህ ገበያ ለመውጣት አትሄድም። ብዙ ገንዘብ እንደሚጠይቅህ እያወቅ ጨረታ ውስጥም ብዙ መግባት አያስፈልግም። ኖይዝ መፍጠር ወሬም መፍጠር አያስፈልግም። ካልከፈልክ ለምን ትወራለህ? ለምን ክለቡን ታስጨንቃለህ? ይህን ያህል እያወቅከው እንደማይሰጥህ በዛ ገንዘብ አንተ በምትለው ዋጋ እንደው ክብረነክ ዋጋ እየመሰላቸው እንዴት አድርገው ይሸጡልሃል? እነዚህ ልጆች ፈለገ አሁን ዩናይትድ ቅድም ያልኳቸው አሌክስ ስኮት ብያቸዋለሁ። ባሌባም አለ፣ ንሜቻ አለ፣ ከእንደገና ደግሞ ሸዋሜኒ አለ። እነኚህ 4 የዩናይትድ አማራጮች ናቸው። ቀጣይ እንግዲህ የያዛቸው አማራጭ ኤ ቢ ሲ እያለ አሁን እየጨረሰ ነው። ሊስት ውስጥ ከያዛቸው 10 ምናምን ተጫዋቾች አሁን ደግሞ በቀጣይ እነኚህ 4ቱ ቀርተዋል። ቀጣይ የምናየላችሁ የሚሆነው ዜና ከዚህ በኋላ እንግዲህ አሁን ማቲያስ ፈርናንዴዝን ቀበርን፣ ኤሊዮት አንደርሰንን ቀበርን። ለዩናይትድ ነው የምላችሁ። ቶናሊን አሁን ኦልሞስት ወይ ሲቲ ወይ ቶተናም ነው የሚሄደው። ይህም ተጫዋች እንደዚሁ ሞታ ከተመ ድንገት ምናልባት የማሪስ ዝውውር ላይ ከገቡ የሚገቡ አይመስለኝም። እኔ ከኒውካስል ጋር ዝውውር ለመፈጸም ዩናይትድ ዝግጁ አይደለም። ምክንያቱም ከባድ ናቸው ኒውካስሎች የባሰ። ስለዚህ ይሄ ንሜቻ ከእንግሊዝ ውጭ ያሉ ተጫዋቾችን አሁን ዩናይትድ እያማተረ ያሉ በተለይ የሚሆነውም ይመስለኝ እኔ ከእንግሊዝ ውጭ ካሉ ክለቦች ነው ንሜቻ ወይ ደግሞ ሸዋሜኒ። እንግሊዝ ውስጥ ስቲል ከባድ ነው። ባሌባ በሉ አሌክስ ስኮት በሉ እንዲነፍሷችሁን ነው የሚያወጡት። ገንዘብ ታወጣላችሁ። እመኑ ዩናይትድ እዛ ጋር አልከፍለውም ያለውን 85 እዚህ ጋር ሊተፋው ይችላል። ቀላል እንዳልሆነ ነው የሚረዱት ማርኬቱን ማለት ነው። እና ወደፊት ስለነኚህ ተጫዋቾች የሚወጡ መረጃዎችን ነገም ሰሞኑን እንግዲህ ያው ማድረስ አለብን እኛም እናንተም መስማታችሁ አይቀርም። ስለዚህ እየተከታተል እናደርሳቸው። ለማንኛውም የተሰማችሁን ነገር ብትሰጡ አስተያየት በጣም ደስ ይለኛል። በዚህ ዝውውር በወደፊት እቅዳችንም በክለቡም እንደው ፖሊሲ ላይ ያላችሁን አስተያየት ጻፉልኝ። አድማጮች እስካሁን ስላደመጣችሁኝ ከልብ አመሰግናለሁ። ዛሬ ብሶት መረጃ ሆኗል። ሰላም ሁኑ። ነገ እንገናኛለን ባይ